ተይግን ቸኮል ተይግን ምኝታው ሲደርስ እኔ እንዲሁ መጨነቅ አልኩሽ መጠበብ ኧረ ወይኔ የሚያናድር ነገር ተናገርኩ እንዴ እንዳትመጣ ክላትንከኝ አትጠገይ በቃ ምን ታፈጣለህ ነበራችሁ አልነበራችሁም ብልጥ ከሰው ይማራል ይባላል ትርክኝ ከትይ ወልዳ ገበያ ማልጣለችው እንዲባል ትፈልጋለህ ከዛ ጀምሮ እኔና መስፍን ምንም ነገር አያገናኘንም ስለወደድከኝ ማኑ በላይ ላይ ወደድክ ትርሽ ልገኝ ተዋት አትክፈር ፈርቢ ደልጎን አታፍጥብኝ ታሪክ እና እኔ ለማን ጥሎኝ ነው እንዴት ለኔ ሳይነግረኝ ሄደ እኔ ወደዚህ እንዳትመጣ አትፍረም አትናታቁም እንደው ይቅርታ አድርግልኝ እውነት ነው ነገር ነው እንዴ በቅርጫት ወስጀምጥ ሁለተኛ ዘፈን ይወዳል ቂጣ ይወዳል እንጎቻ ይወዳል ገንፎ ይወዳል አጥሚት ይወዳል ላፈርኩ መሰል እቺ አንተናዎች እንደዚህ ነበር እንግዲህ አማፋና መሸት ሲል አመሻሽ ላይ ይመጣሉ በል ልጠብቅ ዋ አንድ ሰዓት ሙሉ እሺ አንድ ሰዓት ሙሉ የት እንደሚገባ ማንን እንደይዙ በተረፈ ሲቀጥል አሃ ኦሆ አይሄ በትልቅ ቅርጫት ምንም የማያውቅ ነፍስ የማያውቅ ህፃን ልጅ ተጥሎ መገኘቱን አትረሱም አይደለ ይኸውልህ አስቻሉ ከ18 ዓመት በፊት ማን ነው ጤፍ ነጋዴ እያልክ ጠይቅ ምንድነው ግን አንተ ሁልጊዜ እርዱኝ ሁልጊዜ አግዙኝ ይኸውልህ ጋሽ መስፍን ያየሽ እኮ ማለት የመንደራችንን የንግድ እንቅስቃሴ የምታንቀሳቀስ ብቸኛ ሰው ናት ዘውድ እንኳን አገኘው የምትፈልገው ነገር አያ መስፍን እንዳይሰማ ብዬ ነው አው ተው እንጂ ይሁን እሺ ኧረ ጊዜ ማጣት ነው ችግር የለውም እሺ ይሁን እሺ ምን ነው እሺ ያልክ ኧረ ባለፈው ምንድነው ያረክ ባለፈው ችግር ምንድነው ያረክ ባለፈው ምንድነው ስልክኝ እና ስልክ ያስክ ምንድነው አዎ እኔም እንትን አልኩኝ መሰለኝ ኧረ መስፍን አሁን አስቸኳይ የሆነ ጉዳይ ገጥሞናል በዚህ ጉዳይ አሁን መወያየት አለብን ምን አስቸኳይ ነገር ነው በመንደራችን ትልቅ ነገር የተፈጠረ ትልቅ ነገር እና አሁን መነጋገር አለብን ሁሉን የመንደሩን ሰው ሰብስበን እንወያይ አዎ ምን አራግታ ለም ያየሽ ኧረ ያየሽ አጭ አደራረሽ ኧረ ያየሽ ደህና ነሽ ሰላም ነሽ አጭ ደህና ነሽ እንደምን ነሽ ኦረግ ያየሽ ዝም ብሎ ትልቅ ቀላ ዝም ብሎ ያከነፍሳል እንዴው ሰላምታ እንኳን ማያውቅ እንዴው ምን ቆመ ነው እንዲህ ነው ዝም ብሎ ከንፈስ እንዳለ አሁን እሱ ያንተ ጓደኛ ይሁን ተው ግድ የለም ዝም እንዴ ነው እኔማ አሁንም በጸባዩ አውቄበት ያለሽ ሰላም ነሽ ወይ ኦረግ ያየሽ ወፈር ልብላልህ አቲ ያየሽ የኔ ወዳጅ ምን እንደዚህ ጥፍት ያልሽ እንደው ምን አናፍቅሽ ማደራሽ ጠፋው አሁን ሲውልህ ንግድ ጀምሪ አስፋፋው ታይል ያኖረኝ አንቺ ምን ዝም ብዬ ሞሰሳውን ነበር ምነግድ አሁንም አይውልህ ወራት አገኘው ተደረጃጀሁ እዚህ ሀገርም አልኖር ምንድነው ይሁን እሺ ችግር ምን ነው የሚሆን የውጭ ስልክ ነው መቼ ቤት ነው አልኩኝ ማናት ነው ምንድናት ነው ይላሰው እሺ ታድበሰብሰው ታልኮነ አዎ ችግር የለውም የስታከል ነገር አስተካክዬ እሺ አስተካክዬ አራ እንዴ ደፈኮረብኝ አንድ ሰዓት ሙሉ እሺ አንድ ሰዓት ሙሉ የተከታተለው ቢኖረው ነው እንጂ እንዴት ይደብልብኛል ግን እንዲህ አርጎ ወሬ ነው እንዴ ተሳታወራ አትደክም ብቻው ምንድነው እሱ እንደ ስንጠርጥግ እንደሚወብ የሚተፋ አራራራ ምንም ያስገርም ወሬ ብታወራው ነው ቆይ እሰራልሃለሁ እኔ ያንተን መጨረሻ ሳላይ እኔ ቸኮል እንቅልፍ አይወስደኝ እንቅልፍ የለኝ ቀደም ሳታገበኝ እንደዛ ምድር ሁና አገባኸኝ እናቴ ተንቦራጭታ አሁን በእጅ ተገባው በላይ በሪያ ላይ ሊደበር እሰራልሃለሁ እኔ ቸኮል አይደለም ያንተ ብላ ጠፍቶኝ
አንቺ እኮ በቃ የማትገቢበት የማትካኩ ነገር እኮ የለሽም። ሁሉም ነገር መንካት ነው በቃ እንደው ዝም ብለሽ የማሸጠው ነገር እኮ የለኝም። አሁን ዘውዱ አይደለ? አሁንም በቃ እንደው እንደ ቀደሙ ነሽ። እንዴ አንድ ነገር የምትቀረኝ የለችም። ገበያ ይገባኛል፣ ግንባሬ ሸጋ ነው ተሰው ግባባ ያም እየደወለ ይሄን ዕቃ አስቀምጪ፣ ይሄን ዕቃ አምጪልኝ ነው የሚለኝ። በቃ ዝም ብለሽ በዛም በዚህ መግባት ነው እኮ ድንገት ነው ያገኘኝ ተገናኝ አይደለ? እንደው ምን እግር ጣለሽ ዛሬ? እንደው ጨርሳት ጉዳይ ነበረችኝ እዚህ አንድ ቤት ነገር ገዝቼ እንደው መቼም እንዳልተው ብዬ ቤት ገዛሽ እያለሽ እኮ በዚህ እኮ ነሽ። እንደው ያንን ስም ላዘዋውር ብዬ ነው። ይሁን ደህና ነሽና ዘውዱ እንኳን አገኘሁ። የምትፈልገው ነገር አጣጣ አያ መስፍን እንዳይሰማ ብዬ ነው። እሱ ተሰማ እንደውም ግብ ነው ያራቧል። ጆሮ ረጅም ነው የሰውዬ ራሱ እንዴ ያነገርሽኝ። አሁንኛ ሰው ተዋወቅኩና እየፈለገ ትሄድ የሚያመጣ ጀመረ ራሱን እንዲሁ ራሱ እንዴ አንቺ እኮ መለኛ ነሽ እኮ ብልሃትሽ እኮ ቁም ነገረኛ ነው ሰው የሚወሳስደው እንደውም እሱ ነው አንተ እና አሁን ራሱ አለንም አለ ተፈለከው ነው የሚልክ። እንግዲህ አማፋላ መሸት ሲል አመሻሽ ላይ እመጣለሁ። በል ልጠብቅ። ችግሩ አላገኝሽም። አንቺ ስመለስ አሁን አላገኝሽም። ተፈለከ ስልክ እንለዋወጥ። ስልክ በምን የጣፈው ብለሽ ምን አንቺ ብትኖሪ እስካሁን ትገጅልኝ ነበር። አረ መኖርሽ ይኸውልሽ እንግዲህ በል ያዘው እንዳይጠፋብኝ። 09 በል 09 እንዳይጠፋብኝ። 09 12 ታሪክ እንግዲህ ታሪክ መቼም እዚህ መንደር ላይ አንቺ ተግባር የሌለሽ አንቺ ብቻ ነሽ። አሁን ስራ አልሰጥሽ። እንዴት ተግባር የሌለኝ ደግሞ ምን የመሰለ ተግባር አለኝ እንጂ እኔ ስልሽ ነው እንዴት ተግባር አለኝ የምትይኝ? እሱ ነገር አሁን አላንጓለለኝም። አሁን የባሌ ነገር ነው እኔን ያሳሰበኝ። ባሌ ማን ነው ባልሽ? አስቻለ። እንዴት አስቻለ? ይኸውልሽ በሌ ያለ እኔ ሳላውቀው የሆነ ነገር እያረገብኝ ነው። አስቻለ? አዋን ባልሽ ባል ምን እያረገ ነው ያለ? አሁን ይኸውልሽ እዚያ ቤት አብረን ተቀምጠን ስልክ ይደወልለታል። ከዚያ እንዳይዘጋው ጨነቀው እንዳያነሳው ጨነቀው መሃል። ከዚያ አነሳና በፍራት ድምጡ አነሳና ሄሎ እንዴት ነው አለን። በተረፈ ሲቀጥል ኦሆ እያለ እኔ ላይ ያድበስብሱ ያንን እያወራ ቀጥ ብሎ ወጣ። ምንድነው ሰሚበት የሚፈልገው ጉዳይ አለ ማለት ነው። እሱን አይልምልሽ። አሁን ያንን እያወራ ቀጥ ብሎ ወጣ። ምንድነው ስለው አልመለሰልም። አሁን የሚገባበትን ተከትለሽ እግሩን ተከትለሽ ታገኘሽው ማረግልሽና አታውቂ። ምን ታርግልኛለሽ? ወይ ጉድ! በይ እናት አለም ወይ ጉድ! ጋሽ መስፍን ምንድነው አንተ እስካሁን ድረስ እንደዚህ ያስቆምህ እዚህ ላይ? ጋሽ መስፍን እንደው ጥሩም አልሰሩ እንደው ያየሽ እኮ ናት። ምን አለ ሰላም ይሏት ነው። ምን ችግር አለው? እንደው ችግር እኮ የለውም። የጊዜ ሰላምታ ነው አይደለ? ምን ችግር አለው? እንደው አያየሽ ማለት እኮ ለመንደራችን አስፈላጊ ሰው እኮ ናት። እንደው ይገርሞታል። አሁን አንድ ዕቃ ቢፈልጉ ያው መጅርቃ ነው የምታመጣው። መጅርቃ የምትፈልገውን ዕቃ በምትፈልገው ሰዓት ከች ነው የምታደርገው። እንደው ምን አለበት እንደው እንደምን ዋልሽ ደህና ዋልሽ ቢሏት እኮ ችግር የለውም። ተቀየምካለች? እሱማ አላለችም፣ ግን እንደው ከሁኔታዋ ፊቷን ሳይው ስረዳት እንደው ትንሽ እንደው እንደመቀ ማለች ብዬ ነው። ይኸውልህ ጋሽ መስፍን ያየሽ እኮ ማለት የመንደራችንን የንግድ እንቅስቃሴ የምታንቀሳቀስ ብቸኛ ሰው ናት። የመንደራችን ዘዋሪ፣ ሁሉ ነገር አቅራቢ፣ በምትፈልገው ሰዓት የምታመጣ እኮ ናት። አሁን እንደው ሰላም ቢሏት እኮ ችግር የለውም ነበር። ምንድነው እንደው ይሄን ያክል እንደው እሷ ማለት እኮ ይገርሞታል። ሁሉ ነገር የምታገናኝ እንደዚህ የምታገናኝ ሰው እኮ ናት። መጀመሪያ ወሬውን አምጪው፣ የት እንደሚገባ ማንን እንደይዙ መቼም በላይ ያለ እኔ ሴት እንደያዘ ነው የማውቀው። እንደዚህ አትበስብሶብኝ ወጣ። ችግር የለውም እንደው ከየትም ብዬ የሚያረጋትን ተግባሩን እንደው አከናውኜ እንደው ጨርሼ አመጣልሻለሁ። ንገሪኝ አሁን ምንድነው የምታረጊው? እስከዚያ ድረስ ዝም ብዬ ለእንትንሽ ይችናጃ ቸኮል። ይሄ የተሰደብኩበት ነው። ገና ስራ የምሰራበት ደግሞ ገና ነው። ይቀረኛል። እኔ የፈለገው አንዱን በሬ ቢሆን ሽጬ ነው የምሰጥሽ። ብቻ እውነቴን ይዘሽልኝ ችግር የለበትም። እሺ ተከታተለው ነው ሞልታ እንግዲህ ማለት ነው። እሺ በይ እንግዲህ አሁን በዚህ በኩል ሲያልፋይቻለ ልካታለሁ። አይተሽው ሩጭ በገባበት ገብተሽ በቃ ሰርቼልሃለሁ። አንተ መላ ስትፈልግ እኔ መላ አላጣም። ምን ይቸኩል? ስማ ዘውዱ፣ እኔ በየመንገዱ ላይ ለሷ ምንም ትሁን ገብቶሃል። እሷ አይመለከተኝም። እኔ ቆይ አዳምጠኝ። እሷ አይመለከተኝም፣ ግን በየመንገዱ እየቆሙ ማውራት እኔ በጣም አልወድም። አዎ እሱ እኮ ማንም አይወድም እኮ ከኔ ጋር እየሄድክ ግን እንደዚህ ማድረግ አትችልም። ይኸውልህ ጋሽ መስፍን እኔም እኮ አልወድም፣ በየመንገዱ መቆም አልወድም። ግን ያየሽውን አቢ ነው ያየሽ እኮ ናት። ይገርሞታል። እሱ ነው አይመለከተኝም። ስለያየሽ ነው አይመለከተኝም። ሲናደር ደግሞ ከኔ ጋር እየሄድክ ግን እየቆምክ ማውራት አትችልም። በቃ እኔ አልወድም። እኔ የተከበርኩ ባለትዳር። እሺ ጋሽ መስፍን እሺ፣ ካጠፋው ይቅርታ አድርግልኝ። ግን ያየሽ ናት እንደው አልኩህ፣ ብታወራት ከአንደበቷ ማር ነው ጠብ የሚል
ከእሷ ጋር ተቀጣጥራውላ ከኔ ጋር ስትሆን ግን አልፋት ነው የምትሄድ። በቃ ከኔ ጋር መቆም አይቻልም። እኔ እንደዛ ነገር አለ። አሁን የጠራኝ ለምንድን ነው? እሱንማ አየር እናወራለን። እንግዲህ ተሰባስበን የምናወራው ወደ ጉዳይ ግባ። እኔ ስለሷ ስለሌላ ነገር መዘባረቅ አልፈልግም። ደህና ነን። ደህና ናችሁ እናንተ? ደህና ነን። ደህና ናቸው። ደህና ናቸው። ታሪክ ደህና ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። ደህና ነኝ። ደህና ነሽ አንቺ? እዚህ ግድም ነው ቡና የሚሸተኝ። እናንተ ቤት ነው? እኛ ቤት ቡና እያፈላሁ። ቡና ነይ እንድጠጪ። ነይ እንድጠጪ። እዚህ አንድ መልዕክት ነበረብኝ። ደርሼ ልመለስ። እንግዲህ አስትመለሽ አስቀምጥልኝ፣ እንዳትጠጪው። ችግር የለም አቆይሻለሁ። እንግዲህ ታሪክ መቼም አንቺ የማታጅበት ነገር የለም። እንግዲህ ታውቂዋለሽ። እንደመረረኛውን ስድባችሁ ነው። ዋ ምንድነው? እንዳግዛችሁ ከፈለጋችሁ በቅጡ ይሄን አድርጊልኝ፣ እዚህ ቦታ ሂጂልኝ ነው የሚባል። ምን የምትተጅበት ታሪክ ነው እኮ ልሰድብሽ ብዬ አይደለም። እንደው ብዙ ሰፈር ታውቂያለሽ፣ ብዙ ሰው ጋር ትግባቢያለሽ ብዬ ነው። ምንድነው? እሺ እንደው እሱ ቤንታዩ አረኛ አይቻለው። ምን ፈለግሽው? በሰላም ነው? እንደው ታሪክ ስሞትልሽ እንደው ስቀበር አንድ ጓደኛሽን ስታጫ። አረ ምንድነው? እሱ ያለበት ንገሪኝ። አረ እናቴ ምንድነው? ለሷ ሌላ እኔ ማለቆ ጉዳይ አለ። አረ የለም ፈልጌው ለጥብቅ ጉዳይ እዚህ ቤት አይናለም ሳይለም። አቤት ኦክ እንዴት ያይሽ? አንዲሽ ወዳገሩ ደህና ነሽ? ደህና ነሽ? ይጠፋሽኛ እግዚኦ አፈር ልብላ አፈር ልብላለሽ። እንዴት ነሽ? ሰነከሽ እንዴት ነሽ? ቁጭ በይ። እንዴ ይሄ ቤቷ ትገባይ ነው። ይሄ ድንገት ናፍቀኝ አቻለሽ። አለሁ። ደህና ነሽ? እንዴት ነሽ? ተሸፋሽኛ? የለሁም ነበር የተወሰነ ቀን ወጣ ብዬ ወደ አንዱ ሀገር እጄ ነበረ። ይኸውልሽ አሁን ለአንድ ጉዳይ መጥቼ እንዲሁ እስኪ ልጠይቃት ብዬሽ እንጂ ቡና ናት እና ስኳታ ናት አላት ምናምን ካላለ እናት እኔ ሙሉ ይችንም ገዝቼልሽ እምትወጂው ስላ አንተ ኧረ ደግሞ ምን አባቱ ደግሞ ለዚህ አንዳንቺ ሄደት ገሪ እኮ ነው እና ምንድነው? ለጥብቅ ነገርኝ ነው ያልኩሽ እኮ። እና ያለበትን ነገርኝና እነግርሻለሁ። ታሪክ ስሙ ጉዳዩ አይነገረኝም። እነግርሻለሁ ግን ያለበትን ታውቂያለሽ። የት እንዳለ አይቼውም አላውቅም። ፈልጊልኝ ካልሽ እፈልጋለሁ። እንዴት አደርጋለሁ? መችስ ምን ታደርጊልኛለሽ? ግን ከፈለኩ እንደው የምትይኝ ነገር ሁሉ አደርግልሽ። እንዴ ባለፈ ያሰፋትን የወደድሻትን ቀሚስ ሰጭኛለሽ፣ ሰጥሻለሁ። ሌላ እሷን ብቻ ነው እንዴ? እንደው ብዙ ነገር አደርግልሻለሁ። ብቻ ግን እሱ ያለበትን ንገሪኝ። እኔ ዞሮ አይቼው አላውቅም። ግን ፈልጊልኝ ካልሽኝ እፈልጋለሁ። ዞሮ አስቢበት። ቀሚሲትንም ሌላም ነገር አስቢበት። ሰጥሻለሁ። ታሪክ ስሞትልሽ አደራሽ። እንደው ስራ ይብለሻል። እንዴት ነው ካገኘሁት እነግርሻለሁ። ካላገኘሁት እንግዲህ አልፈጠፈጥ እንዴት ነገር በመጠረጥሪው መንደር የለም። አሁን እዛ መልእክተኛ ሄጄ ቡናውን እንዳጨርሽው አድርሽ አቆይሻለሁ። ምን ያልኩሽን ታሪክ በይ። ችግር የለም አደራሽሽ። ችግር የለው። የኔ ዘር ናት ብዬ እንደውም ጓደኝነታችንን አስቤ ነው ገዝቼልሽ የመጣው። እስቲያት እንደው በስማ ወይትልሽ ወደድሻት? እስቲያት ወደድሻት? እሰይ እንኳን ደስ አለሽ እናቴ። ደህና የኔ ሐሳቢ አረሳሽ። ደግሞ ይሄ ደግሞ ምን አባቱ ነው ጉዳይ ነው ግን ተያይሽ እንደው ምን አረፍሽ? እንደው ናፍቀሽኛል። እንደው እንዳትማ ናፍቀሽኛል። እኔማ ቢጠይቅ እንደው ማን ይንገረኝ? እንደው ይርሽ ማን ይነግርሻል? ማን ነግሮኝ? እንደው ግራ ግብት ሰው ቀደም በፍቅራችን ጊዜ ይቀናብን ነበረ። ዛሬማ አሁን ሀተደች ብት የሚነግርሽ የለም። ማን የሚነግርሽ የለም። አንድ ሳየናት የሚለኝ የለም። የሚነግርሽ የለም እንጂ ወደ አንዱ ሀገር እጄውልሽ ንግዱን እየሰራሁ እኮ ነው። አልከምቹና ቁጭ በይማ ንግድ እየሰራሁ አልኩሽ። ታጠቢስ እንጂ እልቅበሽ አልበላም። በሞቴ ጠላትሽ ያየሽ እንደው ማመስኔን እኮ እየጠበኩ ቡናው ምኑንም ጥጭ በሞቴ የምትይኝ ደግሞ ምንድን ነው? ጨከንሽ በልቼን የመጣው ታግቢያለሁ እንጂ ምንድን ነው ለኔ ይሆነኛል እንዴ? ቁጭ በይ ወያየሽ ወጣለ ምን እሱ ቤት አይቀመጥ። አንቺ ደግሞ ቤት አይቀመጥ እሱ ምን እንደምታውቂው መቼ ማዳደል ሽው ሲል ደህና ነኝ። ያየሽ ደህና ነሽ? ደህና ነኝ። ተካፈል ብላለሽ። ኧረ ይሄን ሁሉ እንጀራ ምን ታረጊው አሁን? ይሄን ሁሉ እንደው እሱን ስጠብቅ እንደው አንቺ ትዝም አላልሽ እንዴ መስፍን? ኧረ ምን እስከዚያ ደግሞ ኧረ መጨከነሽ። በሰላም ነው? ምን
ምን ዛሬ ለስብሰባ ያፈለክና አሳቻ ሰዓት በሰላም ስራ ላይ ቆየና አሁን ምን ሰላም ነው ምንም ችግር የለውም ዛሬ በቃ በሰላም ያመን ነው በባልቀን ይደርሰኝ አስቻለው ጉዳዩ አያቆይም እኮ ነው የምልህ አይቆያይም ተብሎ መነጋገር አለብን ጋሽ መስፍን አሁን መንደራችን ትልቅ ነገር መጥቷል ትልቅ ነገር እኛ መንደር ነው የምላችሁ አሁን ለእናንተ የምነግራችሁ ለምንድን ነው ያው የድራችን ኮሚቴ ስለሆን እኛ ስለምንገናኝ በመጀመሪያ እኛ እንወያይበት ብዬ ነው እንጂ ኋላ ወደ ህዝባችን ይሄዳል ወደ መንደራችን ሰው በሙሉ ይሰራጫል ወደ ሌላው ሁላችንም ጋር ይዳረሳል ጉዳዩ ምን ሆኖ ነው መጀመሪያ ጉዳዩ ወላቻለው ጉዳዩ ሰላማዊ ጉዳይ ነው ቀለል ያለ ነው ምንም ችግር የለውም እንደውም ደስታ ነው ምን እርዳታ መጣ እንዴ አስቻለው ምንድነው ግን አንተ ሁልጊዜ እርዱኝ ሁልጊዜ አግዙኝ የድሩን ማንካና ኩባያ እንኳን እያጓስክ ቤት ሞላው እንዳለ ጥቃረከው የቤት ማሞቂያ ምንድነው ሁልጊዜ እርዱኝ ማለት እንግዲህ ወደ ቁም ነገሩ እንግባ ዋው ይሻላል ልናገርበት እንግዲህ አትረብሽኝ ይቅርታ ያመስፈን እሱን አስቀምጠን እዚህ እንከራከራለን የሰውየው ከመቼም አይማርም በል ወደ ዋናው ጉዳይ ሲገባ ይውላችሁ መቼም ከ18 ዓመት በፊት እዚህኛ መንደር ላይ እገበያው መሃል የተፈጠረውን አትረሱም የዛሬ 18 ዓመት እኮ ብዙ ነገር ተፈጥሯል ዘውዱ አዎ እኔ እኮ ትላንት የበለውትንም እኮ አላውቀውም እንኳን የዛሬ 18 ዓመት ልክ ነው አስቻለው ግን ምንድነው የዛን ጊዜው የተለየ ነበረ ምንድነው መቼም በትልቅ ቅርጫት ምንም የማያውቅ ነፍስ የማያውቅ ህፃን ልጅ ተጥሎ መገኘቱን አትረሱም አይደለ አስታውሳለሁ ዛሬ 18 ዓመት በጣም አዝኜ ነበር ምን ገበያ ያልከኝ እጤፍ ገበያ መሃል ላይ ተገኝቶ መቼም እንደዛ ግርግር ያን ያክል ግርግር መፈጠሩ ማንም አይረሳውም ሮሮ ልክ ነህ እንደው አንጀቴን በልቶኝ በጣም አሳዝኖኝ ያን ያህል ሰው ሁሉ ያስጎያል ሀገር ምድሩ እንግዲህ እኔም ዝም ብዬ ወንዱ ልጅ እንደ ሴት ልጅ ያለቀስኩ በቅም ቢያን ሙሳ ልጅ ደሞ ሲያዩት እንዱ ቅቡጭ ያለ ልጅ እውነት ነው አስቻለው አሁን ምንድነው ይሄ ልጅ አድጎ ትልቅ ሰው ሆኖ እናት አባቱን ፍለጋ መልእክት ወደኛ አድር ልኳል የት ሆኑ ጀርመን ሀገር ነው ያለው ያ ልጅ ይገርማችኋል ማን ወስዶት የውጭ ሀገር ሰዎች ናቸው እና በማደጎ ነው ይዞት ሄዱ የዛን ጊዜ ይሄ ልጅ ምንም የማያውቅም ነበረ እዛሩ አድጎ አሁን ባለሀብት ሆኖ ሁሉን ነገር አሟልቶ እናት አባቴን ላገኘ ወረታውን እከፍላለሁ በማለት ወደኛ አድር መልእክቱን ልኳል አድጎ እንዲህ በሁለት እግሩ ቆሞ ትልቅ ሰው ሆኖ ወይ ጉድ አድጎ እንደዚህ እንዲሁ እኔስ እውነቴን ነው ጋሽ መስፍን እንዲሁ ይዛለት ያ ልጅ አይኔ ላይ ተዛሪ አይኔ ላይ ብቅ ጥልቅ የሚል እና እንዲሁ ተወርጭና ተብርድ ራሱ ይተርፋል ያልኩ ሞት ነው የምልህ እውነት ነው ሰው ሁላ ዝም ብዬ ሰው በሉ እያልኩ አስለቀስኩ ሰው ሁላ ያለቀስኩ እውነቴን ነው እሪን ያልኩ በቤስቲ እየበላህ አይደለ ወፍቱ ደግሞ በጣም ወጡስ ብትይ ወጡም ሸጋን ባለሙያ አይደለሽ ዋው ታውቁ ሳውቅሽ አይደል መጣሽልኝ እኔማ መቼም ደቅድቂያት አልሄድም ሰላም ልበላት ብዬ እኮ ነው የመጣሁት መጨከንሽ አጭ እንደው ዝም ብለሽ ተጅነሩ እንደው ጉዳዩም አላለቀልኝ ትንሽ ቀን ቆያለሁ በየድረስ እንገናኛለን ግድ የለም አቺ ያይሽ አንቺ ተርፍ ጀምሮ ልብስ ብትይ ነጠላ ብትይ አንድ የቀየርኩት የለም አንቺ ጋር ያስተፋው ዝም ብለሽ ነው አለ እንዴ መጨከንሽ ሮማንች ነበርሽ እኮ የምታፍታችኝ እና አሁንም ቢሆን እኮ መርጥልሻለሁ ምን ችግር አለ ትንድና ገንዘቤትን ይመሻተ ሆነ እንድና ታሪየለም ወላልሻለሁ ሁለት ሶስት ልብስ አንድ ጊዜ እንምረጥና ያናሰፍተሽ እንመጣለን ነጠላም ተፈልግሽ እንገዛለን ግድ የለብቂያ ነው እኮ አትናገሪ አንቺ እንደ ወንድ ልጅ እንደው አይኑ ላይ በረከተበታል ያዲሽ አሰፋችልኝ ነው የምልህ ዝም በይ ነምለ አራ መጣች እንዳትይ አልበለው አሁን ነው እንግዲህ የሚፈርሰው ለምን አልለውም ያዲሽ መጣ ነበር ያዲሽ አሰፋችልኝ አይባልም አልለው ወንዶች እንዲህ ሴትና ሴት እንዲህ ሲዋደድ ምን ሲል አይወዱም እየበለው ነው ያዲሽ አንቺ ደህና ነሽ ሰውነትሽ እኔ ተሰውነት ጎዳኔ ወጣው አንቺ ደህና ነሽ ከዚህ በላይ ማልቅ እያየሽ አራ ወኔ ምልል ነው ተይማ አይናለ ደስ ይበላት ብለሽ ነው ደስ ይበላት ብለሽ ነው እኔን አይደል አንቺ አምሮብሻል ስራው ልክ ነው አልሆነልኝም ስራው በዛብኝ ለግዱ አራ እንደው ሲሆን ይሄን ቦሰርሽኝ አብርሽ በተንቀሳቀስ እሱ ሰኔ እኮ ሊጣ መሆን ነው ወዲያ ወዲህ ምላ አንቺ ማሰራለሁ እኔ እንደው አሳይኝ ብቻ አሰራሩ መንገዱን እንጂ ግን አትደው ነው ታቸው እንደው አትደው ነው ቤት አይቀመጥ ምን ወዲያ ወዲህ ያለ የሚል ሽማግሌ ነገር ያወቅሽ እግራቸውን ደሞ ይያያሽ በሞቴሊ ጠላትሽ ሞት እንደው ሸጋሳ እየበለው ነው እንደው ልምትይ አቻ አይና ለምንጂ ቤት እኮ ገዛው ገዝቻ እዚህ ገዛው እዚህኛው ላይ ገዝቻ ያንን ስም ላዘዋውር ነው አሁን አጋጣሚ እንደው እንኳን ገዛሽ እና ምን አላልከኝ ይኸውልህ
እናት አባቴን ፈልጉልኝ ብሎ ወደኛ አድር መልእክት ልኳል። ልጁ እነሱን እናት አባቱን ገበያ ላይ የጣሉትን እነዛን ሰው ብሎ ይፈልጋቸው። እኛ እኮ ዳር ዳር እኮ ቆመን ያለቀስኖች እኮ እምባ ያነባኖች እኮ እንሻላለን እኮ ከተነሱ። እነሱ ሰው ናቸው። እንዴት እንደ ግልገል እንደ ቡችላ ውሻ እንዴት በቅንባ የሰው ልጅ ይጣላል? እውነት ነው። ይኸውልህ እሱን ሲያገኝህ ያመሰግናል። አሁን ምንድነው እንግዲህ የቤተሰቦችን የምፈልግ ስራ እኛ ላይ ወድቋል። ሁላችንም እንደየኮሚቴነታችን በየፊናችን እየዞር መፈለግ አለብን። ወልጋሽ መስል አሁን አንተ በየደብሩ እየዞርክ ከዛሬ 18 ዓመት በፊት ልጅ የጣላችሁ በሙሉ ልጁ ተገኝቷልና አድጓልና ዛሬ መጥቷል፣ ስለዚህ ኑ ተረከቡ በማለት ትፈልጋለህ። በየደብሩ እየዞርክ በመታወቃችሁ ሰው በሙሉ እያስነገርክ ለሁሉም ሰው አንድ ሰው ሳይቀር መናገር አለብህ። አስቻለው አሁን ደግሞ አንተ የምታደርገው ነገር ምንድነው? ይሄ ልጅ የተገኘ እጤፍ ተራ መሃል ነው። ስለዚህ እጤፍ ነጋዴ የተባለ በሙሉ ትኩረት ታደርጋለህ እና የዛሬ 18 ዓመት ጤፍ ነጋዴው ሲከስርም እኮ ይተዋል እኮ ጤፍ ይነግዳል። ሲከስር ገብቶ ይነግዳል። ሲተው ደግሞ ድንብላል ይነግዳል። አዎ እና ሳያዋጣውስ መቀየር የለበትም እና እኔ ቤት ፍለል እያገኘዋለሁ። ይበልሽ ልንገርሽ እየ ነው እንደው ባሉስ ያይሽ ኧረ ደግሞ እሱ ምን አስቸኩለኝ ቀስ ብዬ ተረጋግቼ አይቼ መርጬ ቤቴ የሚለው እንማገባ ዝም ብሎ እንዳለ ከንፋሳ ብቻ ነው። አሁን እንዲሁ ባየው እንዲሁ ምንም ሚዛን እንዲሁ ምንም እሱስ ልክ ነሽ። ቢሆንም አይደለም እንደው የሚያነጋግር እንደው ከጎን ወንድ ሲኖር ሸጋ ነው ያነጋግር። እና እሱም ብዬማ ገባው ገረመውን እንዴት አሳሽው እሱን አግብቼ ቅናቱ መከራ ለሊት ሙሉ ጭቅጨቃ ቀን ስፈነዳው እውላለሁ ማታ ተኝቼ አላርፍ። ምንድነው ማን ያየሽ? ተኋላ ዙሮ ያየሽ ማን ነው? ደንዋርሽ ያለሽ ማን ነው? የቅናቱ ነገር ተይው ነው። ወንድስ ግን ነው አንቺ ያየሽ እንደ መልኩ መስሎሻል? መልኩን ስታየው እንግዲህ ወተት ነው ሸጋ ነው እንግዲህ እንኳንም ተውሽው። ይኸውልህ አስቻለው ከ18 ዓመት በፊት ማን ነው ጤፍ ነጋዴ እያልክ ጠይቅ። ሁሉንም ማጠየቅ ማንም ይነግርሃል። እርግጣው ሊፈራራ ይችላል፣ ሁሉም ሊፈራራ ይችላል። ችግር የለውም። እንደምንም ብለህ በብልሃት ጠይቀህ አጣራ። እኔም ቢሆን ደግሞ በየስብሰባው እየዞርኩ በየድር ቤቱ እየዞርኩ አጣራለሁ፣ እፈልጋለሁ። በቃ ሁላችንም በየፊናችን አሁን ስራ እንጀምራለን። አረ እንደ ፈጣሪ ይርዳው ልጁን እንደው ልጁን ከቤተሰቡ ጋር አዎ ስልኩን ለያዛታኒ እንደው አስቻለው እንደው የስንቱን ሰው ስልክ ልስጥህ? ግን ምን የስንቱን ሰው ስልክ ትይዛለህ? ምንድነው ግን አንተ ስራ ግን ያንተ ተሚዘው እሱ ይሻለኛል። በሬ ጠፋኝ ብሎ ሲመጣ ስልኩን ስጡኝ ትላለህ። እቃ ጠፋኝ ብላ ስትመጣ ስልኳን ስጡኝ ትላለህ። አንተ ጠቅላላ የመንደራችን በሙሉ ስልክ ይዘህ ምን ልታደርገው ነው? ግን ምንድነው አላማ? እኔ እኮ የልጁ መልካቸው እንዴት ነው እንዴ አይጠየቅም? እንዴት ሰው እኮ ከለሩም ያ ልጅ እኮ አሁን ላይ ከለሩም ጠፍቶብኛል እኮ ከነከነሩ። አስቻለው የወደቀ ልጅ ከነሩን ብታውቀው ባታውቀው አሁን ምኑን ነው የሚጠቅምህ? ይኸው ልጋሽ መስፍን ይሄ እኮ የሚጠቅመን ለኛ እናቴ አፍንጫ ቀጥ ያለ ነው፣ አጭር ናት፣ ወፍራም ናት፣ ጠይም ናት፣ ዘለግ ያለች ናት ቢል ስራችን ያቀልልናል ብዬ አንተ ይሄ ልጅ ቆይ አራስ ነው የተገኘ እንዴ? ምን ያውቃል? እናቱን ያውቃታል። አሁን በምንድን ነው የሚያስታውሳት? ላፈርኩ መሰለኝ አንተ ነው እንደዚህ ነበር። መቃጠል እኮ ነው መቃጠል እኮ ነው። አስቻለን ይዞ እንደው አንቺ አይን አለም እንዴ ያ ምኝታው ሲደርስ እኔ እንዴ መጨነቅ አልኩሽ መጠበብ ኋላ እሱ ይተኛል ቀድሞ ነይ ይለኛል። ነይ ሲለኝ እኔ ደግሞ አውቄ መትበስበስ ጓዳ ነገሩ እየመረረኝ አላመችም እንደምንም ብዬ ሄድ የለ መችም ምኝታ ነው ብዬ እሱ ምንድነው ነገሩን የሚበቅት አሁንልሽ ያ ማን ነው ቀዩ በዚያ በጎንሽ ያለፈው ታኮሽ ሄደው ማን ነው? ሰላም ያለሽ ማን ነው? የሳቅሽለት ለማን ነው? ደሞ ጨርቅ ያሰፈው እንደሆነ ይሄ ሜትሮ የሚመተረው አለ እንዴ ተደረገ? ለምን ለካሽ ጦትሽ እንዴ ጦትሽ ዳልሽ ለምን ለካሽ? እሱ ምንሽ ነው? አብሮኝ መጎተት አልኩሽ በየቦታው። እኔ ደግሞ እንዲህ ያል ነገር አልወድም፣ ጭቅጭቅ አልወድም። እኔ ሰርቼማ ደሰው ምንድነው ተሱ ጋር የምጨቃጨቅ ይሄን ያክል ምንድነው? አትመልኩ ግን ሲያውት የዋን የሚመስል እና እንዲያ ነው ሞኝ ነው የሚመስል። አሁን ጠጉረ ብልጥ ነው ኋላ ነገሩ መከራ ቤቢ እናት በህለዬ ተገናኝተን እናውቃ አንቺ እና በቢ ያንቺ እኔስ ደግሞ የጋሽ ነገር ምን እስካሁን ድረስ ምን ነባያቸው ነው ብዬ እኮ ነው ሰላም ታብላችሁ መምጫው ደርሷል ይመጣል። ቸኮል አቤት ናይማ ማነው? እኔ ነኝ። ማነው? እኔ ነኝ። መጣሽ? የኔ ቁንድፍ እናት
ታየሽ ገባ እናቴ ገባ። የት ገባ? እዛ ገባ። ማን ቤት? እዛ ገባ። እዛ እኮ ገባልሽኝ። ጉድጓድ ይግባና ማን ቤት ነው ገባ? እዛ ታችኛው ዛፍ እዛ ትልቁ የለም። እዛ ትልቁ ዛፍ ሁለቱ ዛፍ ትልቆች እና በየተከሉት የሚባል እዚህ ወዲያ ያለው የደባልቁ እና ሁለቶች አንድ ስሚያካክሉ አወቅሻቸው ዛፎችን እነዛ ነው ገባ። እዛማ ምን አለ እዛ ምን ገባ? ጠርጥሬያለሁ እኮ እኔም ተመጀመሪያም ጠርጥሬያለሁ። ሀረግናታ በኔ ላይ እንትን ምትደንስ እሄድላታል። የለም እኮ ቸኮል ገባ ስልሽ እኮ ከነዛ ከሁለቶች ዛፍ በታች ባለው እድር ቤት ገባ ነው ያልኩሽ። እድር ቤት ገባ። እድር ሊጥል ነው መሰለኝ። ግን እኔ ዝም አላልኩም። እድር ቤት ማን እንትን በያለሽ ሳድር ጋር አስቻለ ምን አገናኝ? ስከተለው እዛ እድር ቤት ለማን ሴት ገባ? ማንን ይዟል? ማን ነው በሪያ ላይ ያለችትን ሴት ልወቃት ተከታተለሽ ይሉ ነው እንጂ እድር ቤት ገባ በያልኩሽ ቸኮል። እኔ እኮ የገባበትን ተከታተሽ ትኝ ነው የተከታተልኩ። ከዛ እኮ እድር ቤት ስገባ እኔ ዝም አላልኩም። ምን እንደር ያለውን ሴት እንዳለ ጠየቅኩት። ያዘው ሴቱ ያለም ባንገርሽም አዳምጪኝ። ያቺ ትጓድ አይደለችም ሻይ የሚሸጥ የተዘውዛ ግድ ከበግርጀ እሷን ያዛ እሷ መልከኛ ናት። ሲጀመር እኔ በሷ ልቤ ደቃ ብሏል። አልገባም። አንቺ ቸኮል እንግዲህ ሀጀ ጠየቅኳት ነው ያልኩሽ። ሀድኩና እንዴት ነው አስቻለ ታንቺ ጋር ግንኙነት አለ ወይ እዚህ መንደር እንደው መምጣት አበዛ አልኳት። በጋይድ እንደዚህ በጋይድ ጠየቅኳት። ምንድነው ግንኙነታችሁ እዚህ መንደር መምጣት አበዛ ስላት ዋ የለም እንዴት ትጠረጥሪኛለሽ አለች። እንደሱ ባይማን ባይርሽ በጋይዳይንሽ ነው ፍተሽ እንዴት ገባ ታያለሽ? ቢገባ አስገባል ትልሽ ነው እንዴት ልጁ ሲገባ እግሩን ሲያራምር ሲከታተል አይተሽ ንገሪኝ ያልኩሽ። እኔ እኮ ቤቱን ብቻ ነው የፈለኩት። ተመስገን። አይናለም አቤት እንደምን ዋልሽ? ሰላም ዋልሽ? መጣህ? እንዴት ዋልካ? እንደምን ዋልሽ? ሰላም ዋልሽ? እንደው የት ውለህ አርፍደህ ነው ውለህ? እዛ ኮሚቴ ስብሰባ ነበረ። እዛም ያንንም ስንል ቆየሁኝ። እንዴት ምሳ ብለሽ? እኔማ ምሳ ስጠብቅህ ቆይቼ አልኩ። እንደው ያላሰብኩት አልኩ ያቺ ያየሽ ጓደኛዬ መጣ ምሳ ትቼ በላሁ። ጓደኛዬ ያየሽ ማን ነው? የትኛው ያየሽ? ታያቺ እኔ ጓደኛ ያየሽ ታየ። ምን ልታረግ መጣች እዚህ? ተወኝማ። እኔ ደግሞ ስትፋኝ እንደው የት ሄዳ ነው ብዬ አልኩ። እንደው ማንን ልጠይቅ ያው ስንጓልል ከቻ አላለችም መሰለህ። ሌላ ሀገር ቆይቼ እንደው ለሆነ ጉዳይ መጥቼ አሁን ሳላይሽ አልሄድም ብዬ ነው ብላ ይኸውልህ መስፍኔ ይኸውልህ ጥላው ይኸውልህ ሽቶ ቡናው ተሸክማ አሁን ስትወጣ ነው የመጣህ አንተ እና ከሷ ምን ብዬ ነው ማስረዳት ያለብኝ? ላንቺ ግን ምን ልታደርግ ምን ጉዳይ አለኝ ብላ ነው እዚህ ቤት የመጣች? ምን ለማድረግ ነው የመጣች? እኔ ቤት ልጠይቀኝ? እሷ ያንቺ ጓደኛ ናት? ያንቺ ጓደኛ መሆን ትችላለች? እሷ እኩያሽ ናት ወይ? አንቺ እኩዮችሽ እነማን ናቸው? በዚህ በዙሪያሽ ያሉት አሉ አይደለ? እነማማ ታውቁ እነማማ ትርንጎ ጥሩ ወርቅ በዚህ ሳለች አይደለ እንዴ? ምን ሆነሽ ነው ከነሱ ጋር አማትይ? አንቺ ዝም ብለሽ ከዛ ደግሞ ከዛ ወረደልኩና ደግሞ ማንን አገኘኋት? አይን አዲስ አይ አንቺ እንዴት አምሮባታ! እንደውም እንዲያና ሰውነቷ እንደው ድንቡሽውሽ ናት። እንደው ደስ ስትል እንደው አምሮባታል አልኩሽ። ይሄ ብር ቅጥሉ ተደርድሯል። እዛ ላይ ገባ ብያለሁ እንደዚህ ነበር ያልኩሽ። ሰፋታ ነገር ይወዳል ልጁ ቸኮል። እኔም እንዳንቺ ነበር ያልኩ እንዳንቺ ነበር የጠረጠርኳት። እና ሰው ቤት ነው የገባ አልገባም። ዝም ብዬ አገኘኋት መንገድ ላይ እናስጠይቃት ሮሮሮ ከሱ ጋር እንዳታገናኘኝ እኔ እንዴት በሱ ጠረጥርኛለሽ ብላ ደግሞ አባረረች። ከዛ ደግሞ ጠየቅኳት። በግልጽ ነው ጠየቅኳት። አፋጠጥኩልሽ ነው ያንቺ ጀግና መጣ ወይ አደረ ወይ ብለሽ ጠየቅሻት? ጠየቅኳት። አንቺ ጋርሽ እሱን አልኩሽ ነው ወጣኝ። አረ ወይኔ ያስፈጀችኝ አንቺ ታስቀርሽኝ። እንዴት ምን አልሽ? አሁን በሷ አካላት ተገኘች ምን ማትልሽ? ከዛ ደግሞ ከአዲስ እንደተለያየ ደግሞ ወረዲስን ማንን አገኛት? ወይን እሸት አንቺ መችስ እንደው እንዴት ሆናለች? አንገቷ እንዴት ሆናል መሰልሽ? አምሮባታል እንደ መንደር ውስጥ ያማረበት አልቀረኝም ነው የምልሽ። በቃ እሷ ናት። እንደውም ይሄን እየዘፋፈነች ማንጎራጎር ትወዳለች። እያንጎራጎረች የሰው ልብ መሳብ ታውቃለች። እሷ ላይ ዘፈን ይወዳል፣ ቂጣ ይወዳል፣ እንጎቻ ይወዳል፣ ገንፎ ይወዳል፣ አጥሚት ይወዳል። እሷም እንደዛ ልቡቅ ያለ ነገር ትወዳለች። አብረው ነው የተከማቹት። እኔም እንደዚህ ነበር የጠረጠርኩ። ከዛ ስጠይቃት ኧረ ባዳሙ ሞት ተከከፊት አለችና ዝም ብላ አጠገቧ ያለውን አጣና አስታነሰው እግሬ አውጪ ብዬ አምልጬ ጠየቅኳት። እንዲበደረ ኧረ ወይኔ አለኩያሽ አንቺ እድሜሽ የኔ ትንሽ ነው እንጂ እኮ ትልቅነትሽን ላይ ደርሰሻል። ስለዚህ ከሷ ጋር ያየሽ እንዴት ነው? ከያየሽ መጣ እኔ ቤት እንደ ቁጭ ብላ ቆይታ የምትሄድ ምን ስለሆነች ነው እንዴ? ምን ለማድረግ ፈልጋ ነው? ምን እያልክ ነው መስፍን? ደህና አይደለም ዛሬስ? ከኮዮችሽ ጋር አትይም እንዴ?
ጓደኝነት ምን ሆነሽ ነው? በእድሜ እኮ አይደለም የኔና የእሷን ግንኙነት ታውቃለህ። ከድሮም ጀምሮ እሷ ናት የቅርብ ጓደኛዬ። ስንለብስ አብረን ስናጌጥ አብረን ሁለመኔ ነበረች። አሁን ስትርቅ ቀረ እንጂ ከእሷ ቢሳና አይደለው ልብስ እንኳን ሳልቀይር የቀረው። ምን ሆነ ነው? ደህና አይደለም? ከየሽታዬ ጋር ያንቺ ጓደኛ? አዎ ጓደኛዬ በጣም ሁለተኛ ከእሷ ጋርም እንዳላይሽ ይሄንን ወቂ አያናለም። የመጨረሻ መቆራረጫችን የሚደርሰው በዚህ ሴት ነው። ምን አረግ እንዳትመጣ እኔ ቤት እግሯ እንዳይረግጥ ይሄንን ወቂ። እኩዮችሽ ጋር አልከለከልኩሽም። የፈለግሽበት ሂጂ፣ የፈለግሽበትን አድርጊ፣ ተጠራሪ ቡና እንደፈለግሽ። እቺ ሴት ግን እዚህ ቤት ብትረግጥ ብትመጣ ያንቺና የኔ መጨረሻ ይሆናል። ሁለተኛ አሁን ቁጭ በልና እንጀራ ብላ። የምን እንጀራ ነው? አልበላም አልበላም። ተኝ። የሚያናድድ እኮ አልመሰለኝም መስፍኔ። የሚያናድድ ነገር ተናገርኩ እንዴ? እኔ እኮ እንደዚህ ሆነ አልመሰለኝም ነበር። አይናለ አቤት። የሆነ ጥያቄ ልጠይቅሽ። ጠይቀኝ። የምችለው ከሆነ እመልስልሃለሁ። የምችለው ከሆነ እመልስልሃለሁ፣ የማልችለው ከሆነ አላውቅም እልሃለሁ። የዛሬ 18 ዓመት ተለያይተን የነበረ ጊዜ አንድ 3 ዓመት አካባቢ ነው አይደል የተለያየን? አዎ። እና እሱን ማንሳት አሁን ማሰብም ማስተዋስም አልፈልግም። ስለሱ ማንሳቱ ለምን አስፈለገ? እኔ እንድታነሳብኝም አልፈልግም። እንደው በ3 ዓመት ውስጥ እንደ የተፈጠረ ነገር ይኖር ይሆን? ለኔ ያልነገርሽኝ የደበቅሽኝ ነገር ማለት ምን ማለት ነው? የምደብቅህ ምኑን ነው? እንደው ምናልባት ከኔ ጋራ ተመለሰሽ የማትገቢ ይመስልሽና አይደል ሌላ የፍቅር ግንኙነት ሊኖርሽ ይችላል ብዬ ነው። ማን እኔ አይናለም? ከሌላ ሰው ጋር እኔ አንተ ውጭ? በጣም ረጅም ሰዓት እኮ ነው 3 ዓመት። አልፈርድብሽም፣ ቢኖር ራሱ አልፈርድብሽም እኮ አይናለም። ለምንድን ነው አሁን በስነ ስርዓት ነው የጠየቁሽ? በስነ ስርዓት መልሽልኝ። እንደው ምናልባት የፍቅር ግንኙነት ይኖርሽ ይሆን ወይ እኮ ነው ያልኩሽ። ተስፋ ቆርጠሽ ሊሆን ይችላል። ከኔ ጋር ተመልሰሽ የምትገናኚ ላይመስልሽ ይችላል። ይፈረድብሻል እንደዛ ብታረጊሽ። እንዴት ነው ጥያቄ ግን አንተ ሰውዬ ዛሬ እንዴት? ቅድም እንደዛ ተናገርከኝ፣ ጓደኛሽ ከእሷ ጋር እንዳትገናኝ አልክ። አሁን ደግሞ ከ18 ዓመት በኋላ የሆነ ነገር የምትጠይቀኝ። እኔ ከአንተ ጋር ስጣላ እናቴ ቤት ነው እንጂ እጄ የገባሁኝ ሌላ ወንድ ላይ ይቻለሁ እኔ ነው። ምንድን ነው ነገር? እንደው ምናልባት ያኔ የሆነ ልጅ በጠራር ተጥሎ ሕፃን ልጅ በጣም አዝኜ ነበር እና አሁን ሰሞኑን የመጣው ወሬ ሳስብ ቁጭ ብዬ ሳስብ ወቅቱ ጊዜው ይሄ ነገር የተፈጠረበት ነገር መስሎ በቃ ተጠራጠርኩ እና ለምን አልጠይቃትም? ከዚህ በኋላ ምን ይፈጠራል? አንቺና እኔ አብረን መኖር ጀምረናል አይናለም። እንግዲህ ከዚህ በኋላ ምንድን ነው የሚፈልግ? ልጆቻችንን ደርሰውልናል። በቃ ራሳቸውን ችለው እየኖሩ ነው። አሁን የፈለኩትን ብጠይቅሽ የፈለግሽን ብጠይቂ ምን ችግር አለው? እንደው ምናልባት እንደው ያንን ልጅ አንቺ እንደው ትዳርሽን ከመውደድሽ የተነሳ ይኸውልሽ፣ አንቺም 3 ዓመት ሙሉ እኔም 3 ዓመት ሙሉ የተሰቃየውን ስቃይ ታውቂያለሽ አይናለም። እንዴት ደግሞ ዛሬ እንዴት አቀፈው ውስጥ ቀረ ደግሞ ፊት ተዙሮ የሚተኛ ምን አይነት ጠባይ ነው? በቃ ተስተካክለተኛ እንጂ እንዴት ነው ነገሩ? እንደው ቸኮለ እንደው የዛሬ ነገር ግን አልገረመሽ? ምን ነው የሚገርም? ሰው ነው ማረጉ። መቼም ሰውነት አባቴን እንፈልጋለሁ አለ አፈላለግ የሱ አላማ አለው። አንተ ፊትክን ዙረ የምተኛ ምንድነው? በሰው ቤት ገብተህ ተው ዘሮቹን ይፈልግ ተሰው ይቀላቀል። አንቺ ምኝተው ነው ያሰበ ማን ነው ምንድነው ይበባል እንጂ እንዴት ነው ዝም ብሎ? አንቺ ምኝተው ነገር ነው ውስጥሽ የፈዘፈዘ ምንድነው? ያጠርጥር ያለው ደው ምን ጠርጥረ? ኧረ ተኝተህ አካሊ ምን ጥየሽ እኮ አልሮጥም። እንዴት ነው ብድግ ምኝተው? ምን ምኝታው ሁሉ አይደል እንዴት ተመሰቃቅዬ ምን እዚህ ሌላ የሚያሳስብ ጉዳይ አለ ነው የምልሽ። በቃ የሚያሳስብ ጉዳይ አለ። ምንድነው የሚያሳስብ? ስለቀፍ ምናምን አትወሪኝ። አሁን በሰዓት አትወሪ፣ ጆሮ የማይሰማ ምንድን ሆነ ነው አሁን? ቆይ አንተ አሁን ምኑ አስገረመ? የዚህ ጉዳይ ምኑ አሳሰበ? እንዴ የዚህ ልጅ ጉዳይ አሳሰበኝ። ምኑ አሳሰበ? አሁን እናቴ ስትመጣ በምን ሊያውቃት ይችላል? በምን ያውቃት? አያውቃትም እንጂ አይደል? አዋል ይኸውልሽ ተመልከችልኝ።
ምን ብንቆረጥ ሁላችን ደማችን ቀይ ነው። በቃ መለዩ የለውም። ጥቁር ትሁን ቀይ ትሁን ረጅም ትሁን አጭር ትሁን በምን ያውቃታል? እውነቱን ነው የምነግርሽ። ጨርስ ብዬ ነው የማዳምጥ። እውነቱን ነው የምነግርሽ። ይኸውልሽ እኔም ምን ያህል እንደተሰቃየሁ አንቺም ምን ያህል እንደተሰቃየሽ አገር ምድሩ ያውቃል። አገር ምድሩ ያውቃል። ስለዚህ እንደው ምናልባት አንቺ ከኔ ጋር ካለሽ ፍቅር አንፃር እንደው ያንን ነገር ይዘሽ ለመግባት ስለምትፈሪ እንደው ጥለሽ መጥተሽ ሆነ የሚል እንደው የኛ ልጅ የሷ ልጅ ይሆን ምናምን ብዬ ተጠራጥሬ ነው ይሄን የጠየኩሽ እንጂ ከአንቺ ጋር ፈልጌም አይደለም። ምን ችግር አለው? እና ይሄን የምትል አንቺ ወልደሽ ጥለሽ ሆኖ ነው የምትል ልጁ? እኔ አንተን ፈትቼ ሌላ ወንድ አግብቼ ወልጄ ልጅ በቅርጫት ልጥል? እንዴት ነው ግን የምታስበኝ? እንዴት እንደው ሊሆን አይችልም። ግን አንተ ሰው የዛሬ ልክ አይደለም። አሞ ከሆነ ሂደት አከም የምትዋራቸው ሁሉ ነገሮች ውሃ ያነካቸው ነገሮች ናቸው ዛሬ። እውነትሽን ነው? እውነቴን ነው። አይደለም እውነትሽን ነው። ምን እየቀለድክ ነው መስበል? እኔ ማመን እፈልጋለሁ። ውስጤ በሙሉ የሆነ ቀፈፍ የሚል ነገር ነው በቃ የሚሰማኝ ነው። ቀፈፍ ይኸውልህ፣ ካልፈለክ አሁን መፋታት የምፈልግ ከሆነ ትዳርን መመንቀር። ኧረ ተይ አይናለም፣ እንደዛ አይደለም ያልኩት። እንዴት ታስበኝ ነው? ቆይ እኔ አሁን ሲያምርብናል ብንፋታ ምን ለማለት ፈልገህ ነው? ቆይ እንዴት ነው ማለት? እንደው ሆኖ ከሆነ ልጁን እንደው በይቅርታ አመጣን እዚህ እንትን ደጋገምከው እኮ አንተ ሰውዬ፣ አፍ ላይ ራሱ አለማማሩ። ኧረ ተይ አይናለም መስፍኔ፣ ይኸውልህ እኔ ታውቀኛለህ፣ ሲነሳብኝ ነገርኩ እና ማይሆን ወሬ እያመጣን የጭንቅላቴን አታዞር። ውጪ ልማሽ ውጪ ዝም ብዬ ሄጄ ከየሰፈሩ ጋር እንዲህ ይሆን እንደዚህ ይሆን እያልኩኝ የገዛ ሚስቴን ማማት አለብኝ? መጥቼ ለፊት ለፊት የምታመኝ እኔ አድርጌዋለሁ። ማድርገው ሲመስላል እንደው አድርገሽ እኮ ነው። እንደው ይቅርታ አድርጊልኝ። እውነት ነው ነገር ነው እንዴ? በቅርጫት ወስጄ የምጥል? ቆይ ምን አናድልሽ? ለምንድን ነው የማልናደድ? ያለ ስራዬ ስታነሳኝ ካላረክሽና ለምን አንተ የገዛ ባሌ የገዛ ልጅ አባቴ እንዲህ ያልከኝ እንዴ? ሌላ ሰው ቢለኝ እንኳን አልናደድም። እንዴት አንተ ማታውቀኝ ነኝ ምን? ኧረ ተታ በሰጭኝ እናቴ ላይ ነው እጄ ተቀመጥ 3 አመት የገለሞትኩ እኮ እኔ እናቴ ቤት ነው። ከእናቴ ቤት ነው መልሳ ያመጣኝ። ምን አይነት እንደው እኔ እንጃ። ብቻ ግን መስፍኔ እኔ ዛሬ ልክ አትመስለኝም። ከማን ጋር ነው ውለህ የመጣህ? ከማን ጋር ነው ውለህ የመጣህ? ምንም ከየት እንደሙላንቺ ምን ማታቂበት ቦታ ነው። ያልሆነ ወሬ እያስከየመጣኝ ትዳራችን አትበጥብጥ። በቃ አሁን ይሄን ወሬ ልጆች ቢሰሙ ምንድነው የሚሉ? ያደርጋል። ካንተ ይሄን አልጠብቅም። በቃ እኔ ግን እንደው ውስጤ ደስ አለኝ ብሎ ነው። ደስ ካላለ ተው በቃ። ኧረ ተይ እና ምን ትወዳለህ? ካንቺ ተለይቼ መኖር ለማርሽ ታውቂያለሽ። እኔ እንዴት ወሬ አልፈልግም። አየሽ እንደው አሁን አንዲት መጣኩ እናቱ ነው ብትል እኮ ይቀበላታል እኮ እናቴ ናት ነው የሚል እኮ። እና ጥያቄ አለው እንዴ? እናቱ ናት። ተመልከች እንግዲህ ወቅም ባጥላ በቅርጫ ልታፍስ እና እንዴት ያደገ ልጅ እናቴ አንዲት ያደላት እንዴ ሀብታም ልጅ ስታገኝ የኔ ነው ብላ ተሽቀብቀባት ወስደዋለች። እድለኛ ሎተሪ እኮ ነው የሚደርሳት ያደገ ሰው። ምን ያስቸግራታል? ጡት ስጭኝ ይላል። ምን ስጭኝ ይላል? የደረሰ ልጅ ነው። ሀብት ያፈራ ያከማቸ የተንጠረበበ እኮ ነው። እናቱም አሁን ልትኖርም ላትኖርም ልትሞትም ትችላለች እኮ አይታወቅም አይደል? ልትሞት ያዡ ልትሞትም ትችላለች። ትሞታለች። ምኑ ይታወቃል? የዛሬ 18 አመት ነው። እኔ ገና እንዲያ ሳምባች ነው። አሁን እኮ እንደው እድል ሲመጣ መግፋት ያስፈልጋል። የትኛውን እድል አስተው? ይሄን እድል ከዚህ የበለጠ እድል አለ? እንዴት ሀብት ይዞ እኮ ነው እያፈላለገ ያለ። እና ምንድን ነው? እናማ እንደው እንደው ልጅ ነው ብትል እንገማን የኔ እናት ናት። እሳቸው አትበይ። ልጅ አርጅተው አበቃቅተው እሳቸው ልጅ ነው ብለው ቢዋሹ በዚህ እድሜያቸው ሰው ያምናል? አሁን እኮ ለማምጣ የወለዳችሁ የዛሬ 18 አመት በፊት እኮ ነው። ቸኮል ሞኝ ነሽ እንዴት? ብር እኮ ገንዘብ እኮ ነው። ተዋስቻለ እሷን የሚጦራት እኮ ብሩን ይዞ ሲገባ ጦራታል እኮ። እኔ ምን አደረኩላት? የልጅና እግሬን ይዤ ልፊቷ ምንመድ እንዴት ለሀብት ብለው እሳቸው እሺ ይሉሃል? እንዴት እሺ ይሉሃል? የመጀመሪያ ባልና ሚስት ናቸው አባቴ እና እሳቸው። አሁን ታታታቸው ይሄን ወሬ በማን አስገብታ እንዴት ታወረደችው? እንዴት በሰማው ማን ነው ሁልጊዜ መከሩኝ መዋረድ ማለቂሽ እና ታልኮነ ያንቺ እናት እናርጋችሁ እንዴት ያንቺ እናት እንዴ ምን ችግር ነው? የደረሰ ልጅ ማዝነው ታይዱ ልጅ ነው ብላ በሐሰት ልጅ ነው ብላ ልታሳድግ እሷ ልትይዝ ቸኩል ያልገባሽ ነገር አለ እኮ በሀብት ልዝቂ ነው። ምንም ነገር እንዳትል ያለህበትን ወቄ ነው ወንድም። ሁለተኛ ተናቴ ላይ ወረድ ራስ በመላ ዘዴ ፈልገ ማምጣት ወደ ባዶ ሆኖ ኩራት ምን ያደርጋል? ይዞ መገኘት ነው እንዴ። እንደውም የኔ ቤተሰብ ነው የሚያመጡ በሐሰት
ሐሰት እኮ ምኑ ያምራል መጨረሻ። ተኝ በቃ እኔ አላጣም ሐሳብ ተኛ ዝም ብለን ይጋን ተናተ ወይ ጉድ! ይሄን እንዲል ማለፈ ማለት እውነት እንደሞቻለሁ ማለት ነው። ሰው ሁላ ይውልሽ ሰው ሁላ በአቋራጭ እየተጠቀመ ነው እየተቀየረ ያለ። አንቺን የመሰለ እድል ቤትሽን አንኳኩቶ መጥቶ ተለበልብኛለሽ። አትበቅበቅብኝ። ከተኛ ዋ ራሱን ሰጥቶሻል። እንደሚልሽም እንጂ እኔስ አንቺ ነሱ አቤት እንደው የዛ የልጁ ነገር ጭንቅ ቀለኝ እኮ ነው። እኔስ እንደው ይሄ ልጅ የኛ ይሆን እንዴ? የምን ልጅ ተረጋጊ እንጂ። እሺ የምን ልጅ? ይሄ ጀርመን ሀገር ሆኖ ቤተሰቦችን ፈልጉልኝ ያለው ልጅ ነው። እንዴት ትላለች እንዴ? ይሆን ወይ ነው ያልኩሽ? እንጃ ይሆናል። ደግሞ ምን ይታወቃል? አብዬ እንደሆነ ኳሽ ነው። እኔ አውቀዋለሁ። ድሮም ስንት ነገር እንደሚደርስ እንደነበር አውቃለሁ። የታወቀ ነገር ነው። እኔ እጠረጥረዋለሁ። አብዬን እንደው እጠረጥረዋለሁ። ደግሞ አጉል ነው። የኛ ልጅ ነው ማለት ደግሞ መጥፎ ነገር ያመጣል። ደግሞ ዘሎ ሀብት ንብረት ላይ ቁብ ነው የሚል መሬት ይካፈል ነው የሚል እንዴት ያነስ ነገር እናንተ መጣብኝ። እኔ ግን ፈራው፣ እጠረጥራለሁ። እንየንስ እንዴት ረሳሽ? እንዴት አንድ ጀቆ አሳብሯት ነበር እኮ እንደው ጠቅላላ እኮ የእሱ ልጅ ነኝ የማይል ሰው እኮ የለም ነበር። ያ መጥቶ ቁረጥልኝ ነው፣ ይሄን መጥቶ ይሄን ስጠኝ ነው፣ ልጁ ነኝ ነው፣ አባቴ ነህ ነው። አብዬ እኮ የሰራን ስራ ቀላል ስራ እኮ አልሰራን። ይሄን እድል ስንት ሰው የተመኘውን እድል በራን ቋቁቶ የመጣ እድል ማልገፋ ስለማልገፋው አጭ ቸኩል እንደሰመጠልኝ አልተኛበት። አንተ አትበቅበቅ። እንቅልፉን ታጫዋለሽ። ምንድነው ታርኮን አንቺ ብትኮኛ ይሻል። እኔ ነኝ እናትህ። እኔ የልጅ እናት የ18 ዓመት ልጅ ነኝ። ወለድሽ እኮ አይደለም እኮ ሆኝለት ነው። ዋትስአፕ እኮ ነው። እንዴት ሆናለሁ እኔ? እንዴት የ18 ዓመት ልጅ እንዴት ማለት እኮ የኔ ጓደኛ ማለት ነው። ልጅ ነው የሚባለው ነው። በሰለሻል እኮ እንደ ገንገሪታ ቸኮል ዝም ብለህ አስቻለ። አንቺ ብታቀኝ እኮ የ38 ዓመት ታደርሻለሽ እኮ። አረ እሙች ተረፈደ ተነጋይተሽ እኮ ነው። አንተን ስለያዝኩ ነው አይደል እንዴ የተሰለልኩኝ? እንደሞቀ አንተን ስላገባው ነው እንዴ ሆንኩኝ? እንዴት የ18 ዓመት ልጅን ያደርሳለሁ ብዬ ሰው ፊት ስቆምን ያልጓረድ ምንድናት ማናት ይባላል እኮ። የምትዋረጅ እንዴት እንደው ታውቂያለሽ? በባዶ እጅ ስትቆሚ ነው። ይሄን ሀብት ተጠቀሚበት ነው። እኔ እኮ እንዴ እጤፍ መሃል ነጋዴዎች መሃል ተገኘ ያለች ስትል እኮ እኔ እሚታው ዝም ብዬ ፍንድቅድቁኝ ዝም ብዬ ሳቧንቸው በወለሉ ስሽከረከር ነበር። የዛን ጊዜ የዛለት ሚጣውኝነት የሳምቧች እንደዛ ስፍደቀደቅ እንገገበያ ሄደ አብጌሽ ኮኮ ይዞኝ ሲዞር እናቴ ብታይ ሲሽከረከር እንግ ያልመጣ ብላ ተዛዳ ነው ያብጌ ወሬውን ሁሉ ይዞ መጣ የነገረችው። አሁን የ18 ዓመት ልጅ ያደረሽ ስትል አታፍረም? አትናታቁም እንደ ቀልድ ዝም ብለህ በቃ እንዴት በሐሰት መስክሬን ልጅ ስለማይነቃብሽ ነው እንጂ በስለሻል። እስቲ ተዋላሽ የመሰለ ሰው እኮ ተዋላው ያስታውቃል እኮ መድረሽ እኮ ነው የምትሄጂው እኮ ይቺ መደብ እግር እንግዲህ ተተኛ እንደው ዝም ብለህ ተኛ አታናግረኝ። ሆነም ቀረብ የኔ ነው ብዬ በሐሰት ልጅ አላመጣም። ዘሩን ይፈልግና ተዘሩ ይቀላቀል። እንግዲህ እሱንም እኔ ማረጉን ያውቃል። የራስ ጉዳይ። ተኛ አልተኛ ደግሞ ዛሬ ደግሞ ምን ተኛ አላፈልግም። ይሄ ሐሳብ አንድ ዛሬ የምን ይምጣል የምን ማነቃቃት እንዳትነኪኝ ጣትሽ አሳይ። የራስ ጉዳይ እንዳትጠቀጥቂኝ። አስከም ታበላሻለህ እንጂ የምታመጣው መፍትሄ ለብዘል እንደጦጣ ነገርኩሽ። በቃ ይችን ሳምንት አንተኛም ምን እንነካከው ነገር የለም። በል አይንሽ ቢፈጥ እንደታለቀች ጀሩ አንድ ነገር አታገኝ። በል እና ያለ አሁን አንተ አይለ ዙራ የምትገኝ ጨንቆኝ ሰው አገኘው ብዬ የማማክረው እኔስ እንደው እዛ ጤፍ ተራ ነው የተገኘ። አብዬ ደግሞ እንደምታውቂው ጤፍ ነግር ነበር። እዚያ ነበር ተቀምጦኝ ወል እንደው ድንገት ካንዲ ተወልዶ እንደሆነ ግራ ገባኝ እኮ። እንደው አይመስልሽም? ንጹህ አችን ሰው ሆነሽ ነው? ምንም የሚያስደነግጥሽ? አራህ የኛ ይሆን ወይ ያሰው ከኔ ጋር ሻውሪኝ እንጂ ምንድነው ብቻሽን ታብሰለሲው? እንደው ይሆን ከየኛ ልጅ ይሆን
ይሄ ወንድማችን ይሁን ድንገት እንጃ ይሁን ብለህ ግራ ገባኝ። እንትን ከበደኝ ለመወሰን። ምን የሚከብድሽ? ይሄ እኮ ቀላል በደንብ የሚታወቅ ነገር እኮ ነው። መቼም ታውቂዋለሽ፣ ያብዬ ልጆች ታውቂያቸዋለሽ። ቁጥር ስፍር የላቸውም። ደግሞ ወለታ ከፍላለሁ ብላለህ። ክፍያም አለው። እኔ እኮ ግራ ገባኝ እኮ። ደግሞ እንደምታውቂው ሰው ማስጠጋትም ማራቅም ከባድ ነው። እንታገን ነው ምን ቀራረብ። እኔ እኮ ግራ ገብት ጭንቅ አለኝ እኮ እንደው ብናምንም ብንጠገው ብንቀርበው እንደምታውቂው ነገር አድርጎ ነው የሚሄድ። መቼም እኛን የዋህ ናቸው ብሎ አይደል? ነጹ አንቺ ልጅ ግን ምን ነሻል? ምንድነው ያልሽው ነገር አለ እንዴ? ኧረ የለም። የምን ነገር? ምንድነው የምትበሰለሰይ ውስጥ ለውስጥ? ለወንድምሽ ንገሪኝ፣ አትፍሪ። ምንድነው ያልሽው ነገር አለ? ኧረ ምንም የለም። ምንድነው የሚያጨናንቅሽ? እኔ ወንድምሽ እያለሁ ምንም እንዳይጨንቅሽ፣ ጭንቀት የሚባል ነገር እንዳይገባሽ። ያለ ወትሮሽ እኮ ፈዘዝሽብኝ። እንዴት ያለ ነገርሽ እንደዚህ አንገትሽን ትፍት አድርገሽ የማቀፍ ጉጉት ኖሮኝ ነው። ተይ ግን ቸኮል፣ ተይ ግን እናቱ ነኝ ብለሽ እንደው ሀብት ንፋስ አልልም። ዝም ብለህ ተኛ፣ ልተኛበት እዚህ አትቀስቅሰኝ። ነው አዋል ነው አዋል ግም ብትይ ተዚህ በኋላ ምኝታን ግርሽን ወልዛ ጠያለሁ። ማነካ ወደ አንተ ይኸው ኮሰኮሽ ነው። በር ሲኖር ነው ሙቀት አለ። እንደፈለገኝ ማስተንትን ምል በር ሲኖር ነው። እንኳን 1 ወር 5 ወር 1 አመት ብቻህን ብትተኛ በሐሰት ልጄ ነው ብዬ አላመጣም። ተይ እሺ፣ ራስሽን ተቆጣጠሪ። እኔስ ራስሽን እቆጣጠራለሁ፣ አውቀዋለሁ ውስጤ ተለለኝ። ቀጥ ነው ለጥ ነው ብታስቢበት ይሻልሻል። ጠጋበኝ ወደዚህ አረግ መጡ በኔ ወደዚህ እንዳትመጣ መጡ። እንዴት 1 ወር አላልክ? ተኛ ዘው ምንድነው? እንዴት ወዴት የምትይ? ምን በሰማንያ ወረቀት ቁልጭ ያለ ጽሁፍ ያስኩ እኮ የፈለገ ነው እኮ ነው። እንዳትመጣ ብያለሁ። እንዳትመጣ? አዎ ጨርሻለሁ። ነገር አንድ ጊዜ ነው። ኦኬ እንዳትመጣ ክላትንከኝ አትጠገኝ። በቃ አመርሽን አታጋንጂ። በጨለማ ጎትቼ እንዳላስወጣሽ እንዳታስጮኸኝ። እንግዲህ ተኝ ዝም ብዬ ነው እንደው በሁሉ ነገር አታቃጥኝ። ልብሽ እንዳይረግብ በርግጬ ሰው መረጃ የሚፈልግ እንግዲህ በዚህ አንቺ መኩራትሽ ነው። ኩራት ነው ያሁን አያሳፍርም። ዞሮ ዞሮ አንቺ መደከም ይዘሽ ነው ደግሞ አሁን በዚህ ብርድ እንደው ከው የምትይ ያይሽ ሰማሽ ወይ? ምን እንደምሰማ መምጣት እኮ ነው። እሱስ መምጣትሽ ነው። ጠፍተሽ ነው የሰነበሽ። አትሰሚም? ምን ጊዜ ልንገርሽ፣ ምን ጊዜ ሰው ሳይቀድመኝ ይኸውልሽ፣ አሁን በድሮ በምን በገበያው በቃ የሚወራ እሱ ነው። ሰው በተገናኘ ቁጥር አሁን አዲስ ወሬ ሆኗል። ተናደራችሁ? እግዚአብሔር ይመስገን። ምን ስለ ልጁ ምን አዲስ ነገር አገኛችሁ? ምን ነገር ተፈጠረው? ያው እኔም በየደብሩ ሄጄ ቃል እንደገባሁት መሰረት ሁሉም ቦታ ሄጄ ተናግሬያለሁ። ሁሉም ሰምቷል። እንግዲህ እሱማ ሰምቷል። ሁሉም ሰምቷል። መናገር የሚፈራ ሰው አለ እዛ ውስጥ ብዙ አይነት። አንዳንዱ ደግሞ እኔ እንደዚህ አድርጋለሁ እያለ ይናገራል። በዚህ ጊዜ አንዳንድ ጊዜ ቀኑ ይዛባል። እነሱ ሲናገሩ ቀኑ ይዛባል አንዳንድ ጊዜ እንጂ 1-3 ሰዎች ግን በዛው ወቅት እንደጣሉ ተናግረዋል። ግን የጣሉበት ቦታና እንትን ሊገናኝ ሊመሳሰል ሁኔታውና የልጁ አወዳደቅ በጣም ከባድ ነው። ልጁ አወዳደቅ ተብሎ የተነገረንና እነሱ ደግሞ ጥለማል ያሉበት ቦታ ምንም ሊገናኝ አልቻለም። ገበያው ተቀያይሮ ነው። ገበያው ይቀያየር ይሆናል ቦታው ገበያውና ነው። እናንተ እንደው ከወንዱም አልፎኛ ሴቶችን ፈልገን ነበረ። በየገበያውም ስንሄድ ውሃ ልንቀዳ ስንሄድ ኩበት ለቀማ ስንሄድን ያልጠየቅነው ሰው የለም። ግን ይሄ ነው ብሎ የሚሰጥ መፍትሄ የለም። መውሰብሰብ ነው፣ አንዱን ከአንዱ ማማታት ነው። እንደ እኔ አሁን ትዳር ይዘን ትዳራችን ቢበተንስ እያሉ ይሁን ማመን አቃታቸው እና እንደው ነገር እንደው የነኝ የሚል ያለ አይመስለኝም። ብዙ ደከም እኔ ራሱ አሁን ስሪያን ትቼ ትዳሬን ትቼ ብዙ ነገር ደከም። ምን ሆነው አልኩሽ? የዛሬ ስንት አመት ነው? ከ18 አመት በፊት የሆነ ልጅ ተጥሎ በቅንባ ተገኝቷል አሉ። በቅንባ ከ18 አመት በፊት አሁን እናትና አባትን ቤተሰቡን ፈልጉልኝ ብሎ እየተናገረ ነው አሉ። ወረተው አሉ። ጠበቅ ያለ ብዙ ነው
ያየሽ እኔም እንዲህ ነው የተንገዳገርኩት ስሰማው መጀመሪያ ወረተው እናቴ ብር እንዳይመስልሽ አሉ ብዙ ነው አሉ ብሩ እማ አሁን እየፈለገ ነው አለ እኔም እየፈለኩ ነው እንደው ድንገት የሚያውቅ ሰው ካለ በይ መጥቶ ነው ለማንኛውም ማንንም አላየሁም እንግዲህ በወሬ ደረጃ ነው የሚደረሰኝና እንደው ልጅ ጣለ ከ18 ዓመት በፊት ልጅ ጣለ ካለ እየዞዞርኩ እየፈለኩ ነው በይ አይዞሽ እኔም እንዲህ ነው ያንገዳገደኝ ወያየሽ ዋ ግን ይሄ ነው የሚል ሰው ካፋ አንድ ሰው አልወጣም ከዚያ ሁሉ ሰው እውነት ነው በጣም ሰው ፈርቷል በጣም ሰው ፈርቷል ማመን አቃተው ሁሉ ሰው ግን እንትጋ ነው እንልፋ እንፈልግ ነው እንጂ ሁሉም ሰው ፈርቷል ማመን የከበረው በተለይ በቅርጫት የተጣለ የሚባለው ነገር ሲሰማ ሁሉም ሰው በጣም ፈራ ምን ያንተረሰረኝ ተቸገረበት መንገድ አዎ እዛ ነው የተቸገረ እና ነው ምን የተለየ ነገር እንደው ጎበዝ እኔ ላላወራው ነበር ይሄ ነገር ወደኛ ሳይሆን አይቀርም እንዴት እንደው የኔን አባት ይታማልም አያረግም አልልም የኔ አባትን ያላምነው አብዬ ለዚህ ነገር ተድሮም ተልጅነት የምሰማ ጎበዝ ናቸው ቋሽ ናቸው እንተ አባት እየተባልኩ ዝም ብዬ እየተሳቀብኝ ነው ያደኩኝ እና አባቴን በቃ አያረግም አልልም እኔ ይሄ ነገር ወደኛ ሳይ ይጣራ በደንብ ይጣራውንም እና እስቲ ቆይ ተረጋጉ እስቲ የኛ ወንድም ነው ምን የተዙተኛ ሳይሆን አይቀርም ነገሩ እሞት በደንብ ልጨብጠውና ሐሳቡን ነገራችኋለሁ ብዬ ነው እንዴት ነው ጨብጦ ማለት እስካሁን ምንም ያጨበጥክም እንዴ ገና ባላ በመታወቀው ነገር እንዴ እኔማ ደነግጣለሁ በቃ እኔ ድንጋጭ ይለኛል እኔ ስጋ ነገር ሳይመስልኝ አይቀርም አስቻለው ታሪክ ማን ነው እኔ ነኝማ እንደ ቢደፈኝ ምን አፈር ልብላ እንደው ረስተሽ ይኸውልሽ ደህና ነሽ እንደምንሽ ታሪክ እንዴት አረግሽልኝ ያልኩሽን ነገር አይ አትይውልሽ ልቤ እንደው በዚህ በቅርጫቱ በተባለው ልጅ ዛ ገበያ መሀል ታገኘ የተባለው ልጅ የለም በሱ ልቤ ተበታት ነው እንደው የነገርሽኝን ነገር ረስቼዋለሁ ግን ዞሮ ማጣራቱን አጣርቻለሁ እንደው ሳልመጣ ቀረሁ ነው እንጂ አንቺ ላይ አለ የት ሰፈር ነው ዋ አገር ለቆ ሄዷል አሉ ዋ እንዴት ወዴት ነው እሱ ቤት ምን ነው ደነገጥሽ ዋ አገር ለቆ ሄዷል አሉ ሰነባበታሉ እንደውም ስሰማ ወሬውን ወኔ ለማን ጥሎኝ እንዴት ሳይነግረኝ እኔ ማለት ንጹህ እንዴት እያልሽ ነው እኔ ያመለቀው ነገር አለ እንዴት መደባበቅ ጀምረሻል ማለት ነው ከኔ ጋር ታሪክ ነው እውነትሽን ነው ወሮግ እናቴ ሄዷል እኮ ያልኩሽ ማለሽ ነው የምደነግጭ ያንቺ ህይወትና የሱ ህይወት ምን ያገናኛል ለምን ተጠረጋ አይልም አንተ እኮ ቀልድና ቁም ነገር አይታወቅም መቼ ነው ቁም ነገር የምታወራ እኔ አላንድ የዛን ቀን ወይ ባልገኝ ነው አላንድ እንዶ ጋቢየን ገፍፌ ፎጣያን ገፍፌ አላለበስኩት በቃ ይሄ ተንዘረዘረ ሰውነት ይውላ ከኋላ እኮ እየቀደም ብራሽ አለኝ ቆይ የዘው ቀን ማትናገር ሙና እንዴት ዋላችሁ ሰላም ዋልሽ እንዴት ዋልሽ ምንድን ፈለገሽ መጣሽ የኮሚቴ ስብሰባ ይዘን እኮ ምንድን ፈለግሽ አይደል እኔም እኮ እዚህ ሆለ አንድ የምናገረው ነገር ስላለኝ ነው እንዴት አንጓለላችሁ ብዙ ለፋችሁ እኔ ጉዳዩን ሰምቻለሁ ተብዙ ሰው ሰምቻለሁ ሁሉንም ነገር እና አትንጓለሉ በአንድ ልብ አርፋችሁ ተቀመጡ ልላችሁ ነው የመጣው እንዴት ምን ታገኝ ልጁ የኔ ልጅ ነው እንዲህ ያለ ነገር ነው ያሉት አንቺ ሴትዮ ዝም ብለሽ ያልተጠራ ወሬ ይመይዝሽ በኮሚቴ ፊት አትወሪ እንዴት ማለት ልጁ እኮ የኔ ልጅ ነው አንቺ ግን ምን አይነት ክፉ ሴት ነሽ ምን አይነት አንቺ እናት ነሽ አንቺ እውነት አንቺ አድርገሽ ነው እያጭበረበርሽ ዝም በል ደግሞ አንተ ልትሳደብ ማፈቀደ ቆይ ዝም በል እንዴት ህፃን ልትጥያለሽ አንቺ ብርድና ውርጭ ላይ እንዲሞት ብለሽ ነው የኛ ሰው ጥሩ ነው እንጂ አነሱት አሁን ይኸው ዛሬ የደረሰው እኛ በሆን ግን እንደገደልሽው አታውቂ እንደገደልሽ ሜዳ ላይ ልጅ ይጣላል ምን አለ ትንሽ ቢበስል ምን አለ ትንሽ አቅም ቢኖረው ዝም ብዬ አዳመጥኩ ክፉ ሰው አንተ ነህ ክፉ ጨካኝ አንተ ነህ እኔ መስፈል ልጁ ልንገርህ ያንተም ልጅ ነው ልንገርህ አዎ እየተባባስ ልጁ ያንተ ልጅ ነው እንግዲህ በኋላ ወደ ኋላ የምለው ነገር የለኝም ለምንድን ነው የምደብቅ እስከ ዛሬ ድረስ ፍና አድርጌ ይዤዋለሁ አዎ አትያዝ
ዋ ማነሽ ነው ታሪክ እና እኔን ለማን ጥሎኝ ነው? እንዴት ለኔ ሳይነግረኝ ሄደ? ኧረ ግን እናቴ ምን አገናኝቷችሁ ነው ለአንቺ የሚሄድበትን የሚነግርሽ? አለሁ ብሎ እኔን ታስረክሰኝ ወዲያ ምንድን ያልሽ? ድጋሚ ውስጥ ምንድን ያልሽ ንገሪኝ። እርጉዝ ከስባ አንቺ እርጉዝ በስመ አብ አሁን ለወንድ ብዬ ነው የምነግረው። ሰምተን አልሰምተም እንጂ እንዴት ይሰማል? እኔስ መች ነገርሽኝ? አሁንና እንዴት ልታረጊ ነው? መቼ ነው ግን? ምን ብዬ ልንገረው ወንድሜ? አሁን ምን ብዬ ልንገረው ወንድሜ? አንዴ ጉድ ሰርቶኝ ሲሄድ አንቺ ስታረገዝኩ ሲሰማ ጥሎኝ ሲሄድ መቼ ነው? ከመቼ ምንድን እንዴት እኔ ሳልሰማ እኔ ሳላውቅ እንዴት መቼ ዋ እርጉዝ እናቴ አሁን ምን ብዬ ነው የምነግረው? ምን ብዬ ነው ማስረዳው? እና ይሄንን ነገር ዛሬ ይዘሽ የመጣሽ ትዳሬን ለመበተን ነው? የዛን ጊዜ አትነግሪኝም ነበር? የዛን ጊዜማ እንዳልነግርህ ጊዜ አልሰጠኸኝም። በዛ ላይ ደግሞ ወከክ አድርገኸኝ ክደህ ተስፋ ላይ ታረቅ። እኔ ትዳር ለመበተን አይደለም ይሄን ነገር የምናገር። ያን ጊዜ በተፈጠረው ግንኙነት ልጅ ተፈጠረ። ከዚያም ደግሞ ተማሪ ስለሆንኩ የማሳድግበት ነገር ስለሌለኝ ቤተሰቦቼ ላይ ይዤ መሄድ ስላፈርኩ በቃ ከኔ የተሻለ ሰው ያሳድገው ህዝብ መቼም ጥሎ አይጥለውም አልኩና ወስጄ ገበያ መሀል ጎለጥኩት። ይኸው ዛሬ በደረሰበት ደረጃ ደርሷል። እኔ ምን ስህተት አለብኝ? ተማሪ ነኝ። አባብለኸኝ ነው ያን ጊዜ። ደግሞ ትዳሬን ለመበተን እቺን ነገር ተፍተፈሽ አትመጣሽ? መስፍን አታፍጥብኝ። ትሰማኛለህ? በዛ በ3 ዓመታት ውስጥ በተፈጠረው ክፍተት ውስጥ እኔ እናንተ ፍቅረኛ ነበርን አልነበርንም? ንገረኝ። ምን ታፈጣለህ? ነበራችሁ አልነበራችሁም? ንገረኝ። በወቅቱ ነበር ነው፣ ግን ልጅ መወለዱን አላውቅም። ያይናለም እውነቴን ነው የምልሽ፣ እኔ አላውቅም። በእውነት እኔ አላውቅም። ያይናለም እውነቴን ነው አላውቅም። አትካድ፣ አንተ ካዲ፣ አትካድ። ስለ እናትነት ለኔ አታስረዳኝ። ወቅ አስቻለው አለ በዚህ ማይኔ ድል ነይ ክርሽ ያለ ቤት ገብተህ ስትፈተፍት መጨረሻው ተዋወቀልህ። አስተቋቋዩኝ እናንተ ብቻ ድረሱ እየሰምቱ ነው። አስቻለው አይንዬ አይናለም አይንዬ እባክሽን ጠብቂኝ። ኧረ እባክሽን አይንዬ አይናለም እንደው መከሪያ ነው። እንደው አንዳንድ ጊዜ እኮ ስናደድ የምናገረውን አላውቀውም። እዚሁ ተኖረው ነው እዚሁ ራሱ መጥቶ ፈልጎ ቢያውቀው የሚሻለው እንደው እድሌ ነው። የሰው ቤት እንደው ፈታሁት። ጉድ አታስቻለው አትጥረኝ ማለት ነው። ይሄ ደግሞ ዝም ብሎ እንከፈ ይኸውልህ ምንድን ነው የሚያንተ የሚያቋጭህ? ለካ ጋሽ መስፍን ጉዳቸውን በጉያቸው ይዘው ነው እንደዚህ ይሄን ያክል ጊዜ እንደው ደብቆት ይኖሩ አደራሽ። ምን አይነት ጉደኛ ናቸው? እኔ እኮ አባቴን አላበሰው ያን ያህል አሰሩን ሳበለው ተዋላልኩም። ተው እውነትና ጭስ መውጫ ያጣም ብዬ። ኧረ ተመካክራችሁ መጣችኋች? ያንቺ ምላስ ለኮንዶስ አንተ ልጅኛ ነው ለማለት ተመካክራችሁ መጣችሁ ከቤት? አስበን ነው አንተ ይሆናል ብለን አስበን ነው አላል ስንል አልሰማንም። እኔ እኮ አስቻለው የገንዘብ ነገር ሲነሳ እኮ እንደማይሆንልህ አውቃለሁ። አንተ አጋጣሚ ተጠቅመህ ልትገባ ልትወርስ ምን ይታወቃል? የሰው አረገ ብዙ ነው። አሁን ይወር እኮ ሩቅ ላይ ሄድ ይችላል። እኔ እኮ ጋሽ መስፍን ያየሽን አልያት እንደው በቆመችበት አለቆም የሚለካ እችን ስራ ሰርቶ ነው። እኔ ደግሞ ኮከባቸው አልገጥም ብሎ ነው ወይስ ምንድነው እያልኩ መጨነቄ ብዙ ነገር ማሰብ እኮ ነው የሚገርመኝ። ወይ ጋሽ መስፍን 3 ዓመት ሙሉ ጭናቸውን ገጥሞ መተኛት አቅቷቸው እንዲህ ያለ ጉድ ስሩ፣ እንዲህ ያለ ማት ያምጡ። ሱማ እናቴ እንታረቃለን ብለው አሰቡ። ያን ያክል ያገር ሽማግሌ ሳይቀር ያን ያክል ሲነባበር አንታረቅም ብለው አይደለም ወይ ሰውን ሲያመላልሱ ነው። ታውቂ ነበር ማለት ነው አንቺ? ታውቅ ነበር። ፈርቢ ደልጎን የዛለትስ የልጁ እናት ሁኝ ስትባይ ገና አልደረስኩም። ግን ሙጨጭለኛልሽ ሙጨጭላይ ወራሽ ሲሉ ሰምቼ ነው እንጂ አሁንም እኮ አልደረስኩም። ግን እንደው ያልተላከ ሽማግሌ እሳቸው በር ያልደቀደቀው ሰው የለም ነው የሚባል። እድሜሽን አትደብቂ። ከዛሬ ጀምሮ እድሜሽን ብታይ ብቄ ነው የምልሽ። እድሜሽን አውቄ ነው። አቻለው ምን አቋጨ እኔ ሲያሳስበኝ እንደው እትገይና ለምን እንግዲህ ትዳር ይመሩ ብላችሁ እኔ ምን አውቄ እንግዲህ ምን ሊሆኑ
አበባ የመሳሰለ በጋውን ያንጋልላቸው ቤታቸው ላይ ወዳቸውን ሲሞላላቸው ልብሳቸውን የቤቱን ዕቃቅማ ሲሞላው ምን ሊሆኑ አፈሱ እንጂ አፈሱ። ዲታርጎ ሰምታችኋል። ፈጣሪ ጊዜ ላይ ነው ትያለም እንኳን ለምን እናቱ ሆነች? ያይሽ እኮ ናት እናቱ። ገረገረ ጭራሽ ደግሞ በኔ የእሱን ጉድ ወደ እኔ ገረገረ ለምን እንደው ምን ቅርቅሩ አይወጣም ትዳሩ? ቆይ ያውልሽ አይናለም ተረጋጊ። እንዳትጠጋኝ ተረጋጊ። ቆይ አይናለም እንዳትጠጋኝ ብያለሁ። እንዳትጠጋኝ በቃ ቆይ ተረጋጊ። ቆይ አይደለም ምን እንደምረጋጋው እኮ አላጠፋሁም። በወቅቱ ሊሆን የሚችል ነገር ነው። ያን ጊዜ መለያየት ምን ማለት ነው? ተጎድቼ ነበር እኮ አይናለም። እኔ እኮ ተጎድቼ ነበር። ምን አልኩ? እኔ ጉድር ነው ያልኩኝ አይደለም። አሁን እኮ ጊዜውን ጠብቆ እኔም አላውቅም ነበር። ምንድነው የማታውቅ? ማንንም መጠየቅ ትችያለሽ። እኔ አላውቅም። በቃ ይሄ ነገር መፈጠሩን ነገር አላውቅም ነበር። አታውቅም ማለት እውነቴን ነው። ለካ ለዚህ ነው ጓደኛሽ እንዳትሆን ያልከኝ፣ እዚህ ቤት እንዳትመጣ ያልከኝ፣ ጉድ እንዳይታወቅ አይናለም እኔ በእኔ ምክንያት ትዳርሽ እንዲፈታ አልፈልግም። ትዳራችን እንዲበተን አልፈልግም። አይናለም ትዳራችን ይሄንን ኮተትሽ ወሰንሽ። ኧረ አይናለም አሁንም ቢሆን ተረጋጊ። ወደሽ አይደለም ለካ ጓደኛ ያረግሽ ወደሽ ስለምታውቂ ነው። ያንን ብዬ አይደለም አይናለም እኔ ስለሚዘዝፈኝ እንደው ካለኝ ነገር አንዳንድ ነገር ላርግላት ብዬ ነው እንጂ ይሄ መሸንገያ አይደለም። አንቺ አመጣው ላርግላት ብለሽ አሳዝኝሽ። ወዲያውም እኮ እኔ በትዳርሽ ላይ እኮ አይደለም እንደዛ ያደረኩ። 3 ዓመት ክፍተት ነበረ ተጣልቻለሁ። ተሚስቴ ብሎ አስቸገረኝ። ለምን ለማረጋጋት ወይ ጉድ! እንደው ግርም እኮ ነው ቢል እናንተ አስቻሉ አልገረመም? ግን የነገሩን መገጣጠም ለካ ጉዳያችንን በጉያችን ይዘን ነው። ኑ በሉ ቡና እየጠጣን እናውራ። ማሞኛ ነው አስቻለው እንደገና አንተና እንድባው ግድ የለም እቺ የመሰለች ወሬ ይዘን ነው እንዴት ምን ላይ ዛሬማ ስናወራ እናደር እቺ የመሰለች ወሬያችን እናጣጥማት እንጂ እቺ የመሰለች ወሬ ቃኗ አይታወቅ። ግባ እቺ ወሬ መጨረሻ ቡና እንጠጣ። ታምራል። አማረች መጨረሻ። ወይ ጉድ! ግቡ ምንድን ነው? ምናችሁ ነው? ንጹህ ምናችሁ ነው? ምንድን ነው? ምን አላችሁ? ጋሽ ዘውዱ ንጹህ እርጉዝ ነው። የማናት ንጹህ? የኔ ንጹህ? የኔ የት ንጹህ? ትንሿ ንጹህ? ትርሽ ልገኝ። ተዋት፣ አትክፋት። ልገኝ። ተው እንጂ ረብ ተው ተነሽ። አንቺ ምንድን ነው የምሰማ? ንገረኝ እኮ ነው የምልሽ። ምንድን ነው የምሰማ? ልገኝ። ተው ዘውዱ በቃ እኔ ይሄን ፈርታ ብን ብዬ ልጥፋ ስትል ነው። አይንሽ ይጥፋ። ተው እንጂ አንቺ ልቀቀኝ ነው የምልህ። ምንም አታውቅም እያልኩኝ እኔ አንቺ ከመቼ አድገሽ ነው? ተዋት እንግዲህ አንድ ጊዜ ተዋት። አረገዘሽ ነሽ? ንጹህ አታረገውም ነው የምልሽ። አርገዋለች እንግዲህ ሆነ አንድ ጊዜ ተዋየ ዘውዱ ተው። አትናደድ፣ አትበሰጭ። ንጹህ አናግሪኝ። አሁን ካንቺ መስማት ነው የምፈልግ። በቃ አናግሪኝ። ምንድን ነው የምሰማ? የኔ ዓለም ተረጋጋ። አሳፈርኩ። እውነት ነው ንጹህ፣ እውነት ነው። በወቅቱ በጣም ተጎድቼ ነበር ከአንቺ በመለያየቴ። ምንድን ነው የተጎዳ? ምን ያክል እንደምወድሽ እያወቅሽ ስለወደድከኝማ ነው በላይ ላይ ወለድክ። አይናለም አሁንም ቢሆን ተረጁ፣ አሁንም ተረጁ። እኔንም ተረጅኝ አይናለም። ይኸውልሽ ስሚኝ፣ አንድ ጊዜ በቃ በ3 ዓመት ውስጥ በተለያያችሁበት ጊዜ ፍጮኝነት ጀመር። በቃ ጽንስ መፈጠሩን ራሱ መስፍን አላወቀም። ተማሪ ነበርኩኝ። የዛን ጊዜ ቤተሰቦቼ ላይ መውሰድ አፈርኩ፣ ፈራሁ። እሱም ደግሞ ከአንቺ ጋር ታረቀ። እኔ ከአንቺ ጋር ባልና ሚስት መሆናችሁ ባውቅ ከእሱ ጋር ፍቅረኝነት እጀምራለሁ? ያን ጊዜ ምን ሰው አይደለሁም? እንዴት እሱ ሌጣ ነኝ ሚስትም የለኝ ተለያይቻለሁ ብሎ ሲለኝ ፍቅር ጀመርን፣ ተረገዘ። ያን ጊዜ እናቴ ቤት መግባት አልፈልግም፣ ልጅ ይዤ ተማሪ ነኝ። በቃ የፈለገ ሰው ያሳድገው፣ መቼም ሰው አይጠፋም። ይዤው ተምንገላታልኩና ገበያ ወስጄ ቁጭ አልኩ። ተቀበለኝ። በቃ እድለኛ ሆኖ ዛሬ ያለበትን አስቢ። እኔ አሁንም እንድታምኚኝ እፈልጋለሁ። ከእሱ ባለው ነበር ያረገዘችና እሱ ባለው ብን ብሎ ጠፋ። ጥላት አስረግዞ ጥላት ጠፋ። ኧረ እንደውም ጠፋ፣ ጭራሽ ጠፋ። ተው እንግዲህ እናንተ ይሄ ለኔ የሚገባኝ እንደ እናትና እንደ አባት አሳድጊሽ ለኔ የሚገባኝ። ተው እንግዲህ እንደዚህ ተሆነ ነው እንዴ? ተነሽ ተሰማለሽ? አይንሽን እንዳለው
አድርጌ ነው የምገልሽ። ቀጥ ውጭ አያዘው ቀጥ ውጭ ነው እኔ ልጠፋ ነው ብዬ አያዘው ምን እያልኩ አንድ ሰው እንዳይናገረኝ አንድ ሰው ነግሬሻለሁ። ዝም በይ ነው የምልሽ። በቀልድ አላውቅም። እንዲህ ያለ ውርደት በዘራችንም የለ እና ሆነ ነው። እንዴት ያለ ነገር ነው አላውቅም። ሆነ ባለግር ነገር አይሰራም። ዘውዱ ተረጋጋ እንጂ እንዴት ያለ ነገር ነው? አልረጋጋም። ትወዛኛለሽ። ቀጥይ ውጭ። አላውቅሽም፣ አታውቅኝም። ኧረ ተው እንደዚህ አትበል። እንደዚህ እኮ አይባልም። ከአንተ ድምፅ ይሄ አይጠበቅም። ኧረ ተረጋግተህ እና ደስ ይበለኝ እልል በል አይልም። አረግዝኩ ያለችኝ ትንሿ እህቴ ምንም የማታውቀው እኔ እንኳን ሳላገባ ላወቀበት ደስታ ነው። ተው በቃ ተው። አሁን ይቺ ልጅ ምን መረሻለት? እውነቴን ነው። አሁን ይቺ ልጅ ስንት ነገር እየተፈጠረ እያየ ትሻላል የተባልክ ሰው አንድ አይሆን እንጂ ሆኗል። በቃ ኧረ እባክህ እስኪ እንደራስየው እስኪ አስቻለው እንደራስየው እስኪ ትንሿ እህትህ እንደዚህ ብትሆን ምን ታደርጋለህ? ንገረኝ እኮ ነው የምልህ። ዘውዱ ሌላ ሰው ስትመክር ቆይታ አንተ እንደገና ምከሩ ይተን ያየሽ አሁን በዛን ጊዜ ያረገዘች ጊዜ አይዞሽን ያለውልሽ እኔ ያሳድግልሻለሁ ተጎንሽ ነኝ አንገትሽን አትርፊ እናግዝሻለን የሚላት ሰው ቢኖር ኖሮ እሷ ልጇን አሳልፋ ተወዱ አውጥታ መንገድ ላይ ትጥለው ነበር እንዴ? መንገድ ላይ ጥላ ሰው አሳድጎ ዛሬ ተረከቡኝ ትባል ነበር? እንደ እናትነቷ ተከብራ ትኖር ነበር አይደል? አሁን ይችላል ምን እንደምትሆን በምን ታውቃለህ? እና ዝም በላት ተንከባክበ ያዛት ምንም ነግራት እናገር እያልሽ ነው። በየበረሽ ነው ሆነ ነው ምንጊዜም እንደ እናትም እንደ አባትም ሆነ በሰላም ትገላገል እንጂ አርሳት። ከዛ ጀምሮ እኔና መስፍን ምንም ነገር አያገናኘንም። ሰላም ተባብለን እንኳን አናውቅም። ታንቺ ጋርም በቃ በአጋጣሚ ተገናኘን። የሱ ሚስት መሆንሽን አወቅኩኝ። በቃ ይሄ ነው ታሪኩ። ሌላ ሚስጥር ምንም ነገር የተደበቀ የለውም። እንጂማ አሁን ግንኙነት የላችሁም። ምንም ግንኙነት የለም። ደግሞ ትንሽ ምንም ግንኙነት የለንም። በቃ ተገናኝተን እራሱ አናውቅም። ሰሚኛለሽ? እስኪ አንቺንስ እሺ ልመንስ። እሱ ግን ከአንቺ ጋር ግንኙነት እንዳይኖረኝ ጓደኛ እንዳትወኝ እቤቴ እንዳደርሽ ሲነግረኝ ነበረ። ጉዱን በራሱ ጠምጥሞ ይዞ አጉደኛ። እኔን እኮ ወልደሽ ጣልሽ እኮ ነው ያልከኝ በማላውቀው ባላየሁት ነገር። አንተ ግን ተው መስፍን፣ ስላሳለፍናቸው አመታቶች ብለህ ተው። እሺ እተዋለሁ። እሺ ቅርበኝ። እሺ ቅርበኝ። አሁንም ቢሆን ይቅርታ አድርጊልኝ። ይቅርበኝ እባክሽ። ይቅርታ አድርጊልኝ። እባክሽ አይናለም ይቅርበኝ እባክሽ። እባክሽ ቅርበኝ። ይቅርታ እሷን ነው የምልህ። አንተ ይቅር አይደለም። ለምን አይናለም? ለምን ባላወቀችው ነገር እሷን ነው። አንተ መቼውንም ይቅር አይደለም። በዚህ ሰዓት እንለያይ። አታስፈልግም አንተ። ኧረ ተይ ቆጭሻል። የተፈጠረው በተለያያችሁበት ሰዓት ነው። አንቺ እያለሽ ሌላ ላይ አልሄድም። ታዩማ እንዴት እንዳደረገኝ እኔ ነኝ የማውቀው። ተይ ቆጭሻል። ሁሉም እኮ እሱ አያውቅም እኮ ልጅ ማርገዜንም እኮ አያውቅም። የዛን ቀን አይናለም ይቅር በይኝ እባክሽን። በድዬሻለሁ። እንደው እባክሽ አይደለም ህሊናዬ ተሰውሯል። እኔ ከአንቺ መለየት አልችልም ታውቂያለሽ። አሁንም ብትለይኝ ይኸውልሽ ጥለሽ ብትሄጂ ሬሳዬ ነው ከዚህ ቤት የሚወጣ። ይሄንን ወቂ አይናለም። እውነቴን ነው የምልሽ። እኔ አንቺ ጋር እንትን ማለት አልችልም። ቤትሽን አትፍች አይናለም። ያኔ እኮ ወጣት ነው ነበር። አሁን ግን በዚህ እድሜያችን ትዳሩ መፍረሱ ግን አያሳዝንም? ምን ያፈርሰዋል ትዳሩን? አይናለም ምን ያፈርሰዋል? ልጅ ወልደሽ በቅርጫት ጣርሽ እኮ ነው ያለኝ። እና በ3 አመት ውስጥ የተፈጠረ ችግር አሁን እኛ በ3 አመት ውስጥ አይደል የፈጠርን ያን ሁሉ ጉድ እንዲያመስሉት ጥየቃ እኮ ነው። ቢጠይቅሽ እኮ ነው የራሱን ጉድ ራሱ ይዞ። እኔ እንደዛ አላወቀም ልጅ መፈጠሩ። እንዴት አድርጎ እንዳንቀጠቀጠኝ እንኳን ሳላየሽም እኔን ምን ነስነግረው እንኳን ቢያምነኝ አላመነኝም። በቃ ይቅር በይው። ያላንቺ አይኖር እንግዲህ መስፍኔ። ከኔ ጋርም ግንኙነት የለን። ያየሽ ተይኝ እስኪ ተይኝማ። እንደምሰማው ሁሉ ነገር ግን ምንድን ነው መስፍኔ? እኔ ይሄንን ከአንተ አልጠበኩም ነበር። አንተ ሁለተኛ ጥፋት ታጠፋለህ ብዬ አላሰብኩም። ይህች ልጅ ምን መግቢያ አላት ነው ወይስ እንዲያየሽ ወልዳ ገበያ ማልጣለችው እንዲባል ትፈልጋለህ? ተው እንጂ ዘውዱ፣ ተው። እውነቴን ነው። ተው አስተውል። ቆይ ሰውስ ምን ይለኛል? ሰው ምን ይለኛል? ስለ ሰው ነው እንዴት አንተ የምትኖር? ስለ ሰው ነው እንዴት የምትጨነቅ አንተ? ቅድሚያ ለእህትህ አትበልጥም? የእናት የአባትህ ልጅ እሷ አትበልጥም? እንዴት ስለ ሰው የምትጨነቅ ምንድን ነው? ሰው እንደሆነ አንድ ሳምንት ህም ብሎ እውነቱን ሲሰማ አርፎ ቁጭ ይላል በጭጡ። ምን አይነት ወሬ ነው የምታወራ? ተው እንጂ ተረጋጋ። ለእህትህም አስብላት። ብልጥ ከሰው ይማራል ይባላል። ድጋሚ ሌላ ስህተት መፍጠር አያስፈልግም። ቆይ ለመሆኑ አሁን ስንት ወር ሆነሽ? ራ 5 ወር? ይማ ብዙ አይደለም። ይማ የደረሰ ልጅ ማለት ነው። በሰው ስፈርድ ራሴ ላይ ቁልል ይበል። ተው ጸጸትም አያስፈልግም ዘውዱ።
ይሄ ይብስ አንቺ ትብሽ እኔ ትብሽ ተባብላችሁ ተመካክራችሁ ሰው ሳይሰማችሁ ሽፍን ብላችሁ እንዳደጋችሁ ሽፍን አድርገህ አርሳ። ዛሬ ጀምረ መውለድ ያለብን ነይ ምን መውለድ ያለብን መጨረሻቸውን ነው ቆንጆ እንዴ ታዩማ ነይ ቸኩያለሁ። ኧረ ጥለው ቀረበ እንዴት ነው አካሌ ተው እንጂ ጠንቅጥ ብዬ ልውጣ። አደራ ዘውዱ እንዳታስከፋት። አይዞሽ እና ትደርሽለታለሽ ወሬው ተሽከቲ ውጭ እኮ ነው የምልሽ። ለነገሩ አንቺ ምን አደረግሽ? እሱ ባሉን የተጫወተብኝ